የህግ ጉዳዮች ላይ የሚጻፉ ማብራሪያዎች ልንላቸው እንችላለን። ማንኛውም የህግ ጉዳይን የሚመለከቱ መጽሐፎች በጣም እጥረት አለብን። ባለሙያዎችም ከምንተችበት ነገር አንዱ መጽሐፍ ባለመቻላችን ነው። ኢኮሜርሱ ያለበት ኢንተርኔቱ ያለበት ሌላ ዓለም ውስጥ ነው። ኢቭን በየቀኑ አዳዲስ የቴክኖሎጂ ውጤቶች ናቸው የሚመጡት። ወደ ኦንላይን ቢዝነስ እየተገባ ነው። ሰዎች ደግሞ ኦንላይን ግብይት እየፈጸሙ ነው። ነገር ግን በዛን ያህል ደግሞ በጣም ብዙ ማጭበርበሮች፣ በጣም ብዙ ወንጀሎች እየተፈጸሙ ነው። ያን አዋጅ ተከትሎ የኦንላይን በሚፈጸሙ ንግዶች ራሱን የቻለ ሪሲት የሚሰጥበት መመሪያ አለን ወይ ካልሽ የለም። እንደየግለሰቦቹ ወይም ደግሞ እንደሚደረገው አይነት ትራንዛክሽን የተለያዩ ነገሮች ስለሚኖሩት ማለት ነው። በሁሉም ጉዳይ አይደለም ኤሌክትሮኒክ ሰነድ ከመደበኛው ሰነድ ጋር እኩል የሚሆነው የኤሌክትሪክ ግንኙነት ከመደበኛው ጋር የሚሆን በሁሉም ጉዳይ አይደለም። ከኦንላይን ቢዝነሶች ጋር ተያይዞ የሚደረጉ ማጭበርበሮችን አስመልክቶ ፍርድ ቤቶቻችን እንዴት ነው የሚያስተናግዷቸው? ልክ ወይ ኮንስትራክሽን ያለበት ቦታ ሩቅ ቦታ ይሆንና የስራ ቫሪዬሽን እነዚህ ትዕዛዞች ምናምን በኢሜል ይሰጣሉ። ከዛ ልክ ይመጣና ክርክር ላይ ኢሜል ጽሁፍ ሊተካል አይተካም የሚል ክርክር ሁሉ ተሻሽሏል አልተሻሻለም። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ ስለ ኤሌክትሮኒክ ንግድ ህግ ነው። በዚህ ጉዳይ ላይ ውይይት ለማድረግ ጠበቃና የህግ አማካሪ የሆኑት አቶ ፍቃዱ አንዳርጌን እንግዳ አድርጌ ጋብዤላችኋለሁ። አቶ ፍቃዱ አንዳርጌ ጠበቃና የህግ አማካሪ ከመሆናቸውም ጎን ለጎን ከዚሁ አሁን ከምናወራው ርዕሰ ጉዳይ ጋር በሀገራችን በኤሌክትሮኒክ ንግድ ህግ ላይ አዲስ የሚባል መጽሐፍ አሁን በቅርቡ ጽፈውልናል። ዲጂታል ገበያ ኤሌክትሮኒክ ንግድ ህግ በኢትዮጵያ ይላል። በጣም አመሰግናለሁ እንግዲህ የሆነው ስለመጣ። ሊያየ እኔም አመሰግናለሁ። እሺ እንኳን ደግሞ ደስ አለ ይህንን መጽሐፍ ስለጻፍክና ለፍሬ ስላበቃው ስለታተመ አመሰግናለሁ። ደስ ብሎኛል በጣም። ዛሬ የምናወራው ስለ ኤሌክትሮኒክ ንግድ ህግ ነው። ይህ መጽሐፍ ደግሞ በዋናነት የሚያወራው ስለዛ ነውና ቀጥታ ወደ ጉዳያችን ከመግባታችን በፊት መጽሐፉ ቅድም እንደገለጽኩት አዲስ ስለሆነ በዚህ ኤሪያ ላይም የተጻፈ መጽሐፍ በሀገራችን ስለሌለ ምን አነሳሳ ይህንን መጽሐፍ ለመጻፍ? ምን አይነት ደግሞ ጋፖችን ምን አይነት ክፍተቶችን ለመሙላት አስበን የጻፍከው ከሚለው እንጀምር። እሺ መልካም ሊያየ አመሰግናለሁ። ከየት እንደምጀምርልሽ አላውቅም። መቼም የሆነ ሰው ስራ ሲሰራ ምንድን ያነሳሳ የሚለው ጥያቄ መሰረታዊ ጥያቄ ነው የሚሆነው። ምክንያቱም እንዲሁ ዝም ብሎ ከመሬት ሀሳብ ስለማይነሳ ማለት ነው። እኔ ብዙ ጊዜና አብዛኛውን ጊዜ የምመርጠውም ከመጽሐፍ ይልቅ እኔ ማንበብ ነው የምመርጠው በባህሪ ማለት ነው። ግን ደግሞ አሁን ነገሮች እየተቀየሩ ነው። ሁሉም ነገሮች ወደ ዲጂታል እየገባ ነው ያለውና ብዙ ጊዜ ምን ያሳስበኛል አዲስ ነገር ሲመጣ ህጉም እንዴት ነው የሚያስተናግደው የሚለው ነገር ልክ እንደ ህግ ባለሙያ በጣም ያሳስበኝ ነበር። ከዛ በተጨማሪ ደግሞ ሁለተኛ ዲግሪን እየተማርኩ ነበርበት ሰዓት ቢዝነስ ኢንቨስትመንት ነው ነበር የተማርኩት የነበረውና ከኢኮሜርስ ጋር በተገናኘ አንዳንድ ፔፐሮችንም ስናዘጋጅ ምንም ስናዘጋጅ እንዳለ ገበያው ሌላ ዓለም ውስጥ ነው። በቃ ልክኛ እንግዲህ መደበኛ ነው ግንኙነታችን፣ እንቅስቃሴያችን መደበኛ ነው። ግን አሁን ኢኮሜርሱ ያለበት ኢንተርኔቱ ያለበት ሌላ ዓለም ውስጥ ነው። ኢቭን በየቀኑ አዳዲስ የቴክኖሎጂ ውጤቶች ናቸው የሚመጡት። ታዩና እሱን ከፍርድ ቤት ዳኛ በነበርኩበት ሰዓት አንዳንድ ክርክሮች ይመጣሉ እና ምን አይነት ነገር ይቀርባል? ለምሳሌ ዋና መሰረታዊ የነበረው ክርክር እነዚህ የዲጂታል ግንኙነቶች መደበኛውን ግንኙነት ይተካል ወይስ አይተካም? እነዚህ የኤሌክትሮኒክ ሰነዶች መደበኛውን ግንኙነቶች ይተካል አይተካም የሚል ክርክር ይነሳ ነበር። ስለዚህ ዋና መሰረታዊ ጥያቄ የመጣብኝ እኔ ኦኬ፣ ስለዚህ አዲስ ምዕራፍ ነው እንዳለ የኛ ህግ አይተሽ ከሆነ እንግዲህ የፍትሐብሔር ህግ ነው አብዛኛው የኛን የግላዊ ግንኙነታችን የሚወስን ህግ የነበረው ማለት ነው። አብዛኛው ነገር ግንኙነታችን ከአካል ከመገናኘትና ውል ከመፈራረም እማኝ ቁጭ ብሎ ከመፈራረም ይብን ከማስነበብ ከምን ጋር የተገናኘ ነው የነበረው። ከፍትሐብሔር ህጉ አንድ ድንጋጌ ብቻ ነች እኔ የማስታውሳት ስለ ዲጂታል ስለ ቴሌፎን የሚያስቀምጠው ነበር። እንግዲህ አስቢ 1960 በወጣ ህግ በቴሌፎን የሚደረግ ውል ብሎ ያስቀምጣል። የት ነው የተደረገ ብሎ ያስቀምጣል። ምንድነው የሚለው? ሁለት ሰዎች በተለያየ ቦታ ሆነው ውል ሲያደርጉ በቴሌፎን ውል ካደረጉ ውሉ ተደርጓል የሚባለው ቦታ የት ነው ይልሻል። ቴሌፎን ስልኩን አንስቶ ምላሽ ፍቃዱን የሰጠው ቦታ ነው ይልሻል። ይሄ በ1960 ህግ ወጣው ነው። ከዛ በኋላ ስለ ዲጂታል ግንኙነቶች የተለያዩ ህጎች ወጡ አሉ። ለምሳሌ ከግብር ማስታወቂያ ጋር ካየሽው የግብር አስተዳደር አዋጁ 2008 ዓ.ም ነው የወጣው። እሱን ኤሌክትሮኒካሊ
ግብር ማስታወቅ እንደሚቻል ከግብር ክፍያ ጋር ማስታወቂያ አሰጣጥ ጋር በተገናኘ የሚያስቀምጠው ነገር አለ። ከዛ ባለፈ ደግሞ የክፍያ ስርዓት ህግ አለ። አዋጅ ቁጥር 718 2003 ዓ.ም የወጣ ማለት ነው። እሱ ህግ ራሱ ምን ያስቀምጣል? የዲጂታል ግንኙነቶችና የሆነ ሰነዶች በኤሌክትሮኒክ ከቀረቡ ምን ዋጋ አላቸው ብሎ ያስቀምጣል። ልክ ከመደበኛው ሰነድ ጋር ዋጋ አላቸው ብሎ ያስቀምጣል። የአዋጅ እንግዲህ ከክፍያ ስርዓት ጋር በተገናኘ ነው። እንግዲህ ያን ስኮፕ አዋጁ ለክፍያ ስርዓት የወጣ አዋጅ ነው። በሌላ ግንኙነት ያንን አምጥተሽ ተፈጻሚ ታደርጊያለሽ አታደርጊም፣ ሌላ ክርክር ያስነሳ ነበር። ከዛ በኋላ እንግዲህ አሁን አሁን አዋጅ ቁጥር 1205 የወጣው 2012 ዓ.ም ነው። እንግዲህ 5 ዓመት መሆኑ ነው ማለት ነው። በዛ ሂደት ውስጥ ከዛ በኋላ ብዙ ግንኙነቶች ተፈጥረዋል። ብዙ አዳዲስ ነገሮች ተፈጥረዋል። ኢቭን ህጉ ሲወጣ ከነበሩበት ጥሎት የሄደ ነገሮች ሁሉ አዳዲስ ነገሮች አሉ ማለት ነው። ኢቭን አሁን ለምሳሌ ከግንኙነትም ካየሽው ቅድም ከተነሳሽበት ጥያቄ አንጻር አሁን በፍርድ ቤት ማስጠንቀቂያ ይሰጣል። አሁን ከክፍያ ጋር በተገናኘ ምናምንና መጥሪያ ይደርሳልና ለተከራካሪ ወገን መጥሪያውን እንትን አስድርሻለሁ ይልሻል፣ በቴሌግራም በምን አድርሻለሁ ይልሻል። ስለዚህ ለምንድን ነው አሁን በውል መሰረታዊ ግንኙነት አይተሽ ከሆነ ፕሮፌሰር ጥላሁን ተሾመ የጻፉት መጽሐፍ አለ። አሁን ዲጂታል ግንኙነታችን በጣም እየቀየረው ስለሆነ እሱ የህግ ማዕቀፉ በጣም ምላሽ እንደሚያስፈልገው በጣም ነው ውስጥ ያመነው ማለት ነው። ለዛም ደግሞ እንግዲህ ቢያንስ እኔ እችላለሁ የሚለው ነው ጥያቄ አይደል? ለዛ ኤክስፐርት ነኝ ወይ ነው የሚለው ጥያቄ ማለት ነው። ስለዚህ ሞር ስፔሻላይዝ አድርገሽ አይደለም የምትሰሪው እንደዚህ አይነቶችን ስራ ትሰሪያለሽ። ከዛ እየተተቸሽ ምን እያልሽ ወደ ትክክለኛ መስመር ትመጫለሽ ማለት ነው። ስለዚህ በዛ ኤሪያ ላይ ማንበብ ጀመርኩኝ። ጽሁፉን ቢያንስ የሆነ አድም ማድረገው ነገር ይኖራል፣ ደግሞም ግዴታም አለብኝ እንደ ባለሙያ ይህን መነሻ ማድረግ የዲጂታል ግንኙነቶች ህጉ እንዴት ይመለከታቸዋል የሚለውን መነሻ አድርጌ ለመጻፍ ነው የተነሳሳሁት ማለት ነው። አዎ እንደው በዚሁ አጋጣሚ ለተመልካቾቻችን መግለጽ አለብኝ ብዬ ማስበው እና ደግሞ በደንብ ልትመሰገን የሚገባል ብዬ የምለው እንግዲህ በቅርብ ነው ጠበቃና የህግ አማካሪ ሆንከው፣ ግን በዳኝነት ስራ ላይ በነበርክበት ወቅት ነው ይሄ መጽሐፍ የተጻፈው። የዳኝነት ስራ ደግሞ በራሱ በጣም ብዙ ጫና አለው። የመዝገብ ሎዱም በጣም ከባድ እንደነበረ አውቃለሁ። እና በዛ የጫና ላይ መጽሐፍን ለመጀመሪያ ለመጻፍ ማንበብ ይጠይቃል። ብዙ ነገርን አንብቦ ነው ከዛ ወደ መጽሐፍ የሚመጣው። ቅድም እንደገለጽኩት ደግሞ ብዙ ጊዜ የህግ ጉዳዮች ላይ የሚጻፉ ማብራሪያዎች ልንላቸው እንችላለን። ማንኛውም የህግ ጉዳይን የሚመለከቱ መጽሐፎች በጣም እጥረት አለብን። ባለሙያዎችም ከምንተችበት ነገር አንዱ መጽሐፍ ባለመቻላችን ነው። መጽሐፍ ትልቅ ነገር ነው። አርቲክል እንኳን የሆነ ጉዳይ ላይ ለመጽሐፍ ከስራው ጫና አንጻር፣ አንዳንድ ደግሞ በግልም እንደ ችግር ከምንወስዳቸው ነገሮች በመነሳት እንደ ችግር ስለሚታይ በጣም ቀላል ነገር አይደለም። በጣም ደግሞ አዲስ ኤሪያ ላይ ስለሆነ ሌሎች የህግ ባለሙያዎች አንብበውት እንዲያዳብሩት፣ አንተም ደግሞ ከዚህ ላይ ሰዎች የሚሰጡትን አስተያየት በመጨመር ደግሞ የተሻለ ነገ ከነገ ወዲያ ደግሞ በደንብ ልክ ቅድም ሲጠቀስ እንደነበረው እንደ ፕሮፌሰር ጥላሁን ተሾመ መጽሐፍ ከድሮ ከትምህርት ቤት ጀምሮ ስንገለገልበት እንደነበረው ወደፊት ማየት የሚችልና ወደፊትም ሌሎች ገና የሚመጡ ትውልዶችም የሚያነቡት መጽሐፍ በደንብ ደግሞ እንደምታዘጋጅ በጣም ተስፋ አደርጋለሁ። በርታ ማለት ነው። አመሰግናለሁ። እሺ፣ ዛሬ የምናወራው ስለ ኤሌክትሮኒክ ግብይት ነውና የኤሌክትሮኒክ ግብይት ወይም ትራንዛክሽን አዋጅ ቅድም ስትገልጸው እንደነበረው በ1205 2012 የወጣ አዋጅ አለ። ይሄ አዋጅ አሁን ሲገለጽ እንደነበረው በወረቀት በተለመደ አግባብ ሲደረጉ የነበሩ ግብይቶች ላይ የነበረውን ክፍተት ከመሙላት አንጻር ለግብይቱም ለተገበያዩም ለንግዱ በጠቅላላ ደግሞ ምን አዲስ ነገር ይዞ መጥቷል? የቶቹን ክፍተቶች የሞላ ነው። ኦኬ፣ ጥሩ ጥያቄ ነው። ዋና መሰረታዊ ስለሆነ እንግዲህ በዋናነት አዋጁ ቅድም እንደገለጽኩልሽ 1205 2012 ዓ.ም ነው የወጣው እና የተለያዩ ጥያቄዎችን መልሷል ብዬ አስባለሁ። እንዳልኩሽ ከነ ክፍተቶቹ እንዳሉ ነው ማለት ነው። ለምሳሌ የመጀመሪያው አዲስ ነገር ይዞት የመጣው የነዚህ የዲጂታል ግንኙነቶች፣ የኤሌክትሮኒክ ግንኙነቶች፣ የኤሌክትሮኒክ ሰነዶች ከመደበኛው ግንኙነትና ከመደበኛው ሰነድ ጋር እኩል ናቸው የሚል ሀሳብ ይዞ መጥቷል። ያቻነት እንዲያውም የተምሳሌት ህግ አለ የዓለም ንግድ ኮሚሽን ያዘጋጀው ተምሳሌት ህግ ማለት ነው፣ ሞዴል ሎ የሚሉት ማለት ነው። በዛ ህግ ላይ እነዚህን ከኤሌክትሮኒክ ሰነዶችን እና ግንኙነቶችን ከመደበኛ ሰነድና ግንኙነት ጋር እኩል የሚያደርገውን የፋንክሽናል ኢኩቫለንስ በማለት ነው የሚያስቀምጡት። ያ መርህ ነው። ስለዚህ የኛ መጀመሪያ የመለሰው ቅድም እንዳልኩሽ በፍርድ ቤት ክርክር ሲደረግ ኢሜይል ጽሁፍን ይተካል አይተካም፣ እነዚህ ዲጂታል ግንኙነቶች ጽሁፍን ይተካል አይተካም የሚለውም ምላሽ ሰጥቷል። አንድ ክርክር የገጥሞኛ ቃል ለምሳሌ አሁን ብዙ ጊዜ ኮንስትራክሽን ችሎት ላይ ነበር የምሰራው የነበረውና ውሎች የሚደረጉት በእንትን ነው በጽሁፍ ነው እና በጽሁፍ የተደረገ ውል መሻሻል ያለበት በጽሁፍ ነው ይላል ህጉ፣ የፍትሐ ብሔር ህጉ ማለት ነው። ከዛ ልክ
ወይ ኮንስትራክሽን ያለበት ቦታ ሩቅ ቦታ ይሆንና የስራ ቫሪዬሽን እነዚህ ትእዛዞች ምናምን በኢሜል ይሰጣሉ። ከዛ ልክ ይመጣና ክርክር ላይ ኢሜል ጽሁፍ ሊተካል አይተካም የሚል ክርክር ሁሉ ተሻሽሏል አልተሻሻለም የሚል እንዳልኩሽ የፍትሐብሔር ሕጉ ለምሳሌ ከኮንስትራክሽን ጋር ካየሽው የተለየ ፎርማሊቲ አይጠይቅም። በጽሁፍ መሻሻል ማለበትም አይልም። የተለያዩ የሰበር ውሳኔዎች አሉ። ግን ሀሳቡ ግን እንዳልኩሽ ምንድነው ተከራካሪዎች ይዞት የሚወጡት በጽሁፍ ስላደረግ ነው በኢሜል ነው የተሻሻለው፣ በኢሜል ደግሞ ጽሁፍና የተካ የሚል ክርክር ይመጣል ማለት ነው። ስለዚህ የመጀመሪያው የመለሰው ፋንክሽናል ኢኩቫለንስ የሚባለውን የአቻነት መርህን ነው። በዚህ ውስጥ ለምሳሌ አዋጁ ብዙ ነገሮችን ዘርዝሮ ይይዛል። ለምሳሌ በአንድ ጉዳይ በጽሁፍ መሆን አለበት ይልሻል። ለምሳሌ ከ500 ብር ብድር በላይ በጽሁፍ መሆን አለበት ብሎ የፍትሐብሔር ሕጉ በግልጽ ያስቀምጣል። አሁን ሰዎች በኢሜል ወይም ደግሞ በሌላ ዲጂታል በስልክ ቴክስት ሊሆን ይችላል ብድር ተበዳድረው ተከራክረው ቢመጡ ጽሁፉ ምን ይተካል ማለት ነው? ኢሜል እነዚህ ግንኙነታቸው ምን ይተካል ማለት ነው? የብድር ጽሁፉን ይተካል ማለት ነው። ፊርማ ለምሳሌ አሁን የኛ ሀገር አይተሽ ከሆነ የፍትሐብሔር ሕጉ ያስቀምጣል። ፊርማ ሲያስፈልግ እንዴት መፈረም እንዳለባቸው ማየት የማይችሉ ሰዎች መፈረም የማይችሉ ሰዎች በጣት አሻራቸው እንዴት መፈረም እንዳለባቸው ያስቀምጣል። አሁን አንዳንድ ክርክሮች ላይ እንዳልኩሽ ምን አይነት ክርክር ይነሳል? ፊርማ የለውም ዲጂታል ግንኙነትን ያደረግነው ፊርማ የለውም የሚል ክርክር ይነሳል ማለት ነው። የሚገርምሽ የሲግኔቸር የሚባል አዋጅ አለ። የኤሌክትሮኒክ ፊርማ የሚባል አዋጅ ቁጥር 1072 ይህ አዋጅ አሁን ስለ እንዴት ኤሌክትሮኒክ ፊርማ ስራ ላይ እንደሚውል የሚያስቀምጥ። ስለዚህ አሁን ኤሌክትሮኒክ ትራንዛክሽኑም ከዛ በኋላ የወጣ ነው። የሲግኔቸሩ ነው የሚቀድመው፣ የኤሌክትሮኒክ ፊርማ ነው የሚቀድመው። ከዛ ኤሌክትሮኒክ ትራንዛክሽን አዋጁ ምን ያስቀምጣል? ፊርማ በመደበኛ ግንኙነት ፊርማ በሚያስፈልግበት ሰዓት ኦንላይን የተፈረመ ፊርማ እኩል የመደበኛውን ፊርማ ያክል ዋጋ አለው ይልሻል ማለት ነው። እንግዲህ ምን አይነት ፊርማዎች ናቸው የሚሉት አዋጁ ሁለቱም አዋጆች የሚያስቀምጡት አሉ። ለምሳሌ ኤሌክትሮኒክ ሲግኔቸር የሚባሉት እንዴት ነው የሚፈረሙት የሚባል ነገር አለ። እንዴት ብሎ ነው የሚያስቀምጣቸው? ለምሳሌ ስካን ማድረግሽ ታስገቢ ትችላለሽ፣ ስምሽም ሊሆን ይችላል። ዙሮ አንቺ ያን ፊርማ ማስቀመጥሽን አሁን 1072 አዋጅ ቁጥር 1072 የኤሌክትሮኒክ የኤሌክትሮኒክ ፊርማ ስራ ላይ የሚውለው ይላል ሁለቱ ወገኖች ተስማምተው ኤሌክትሮኒክ ፊርማ ያስፈልገናል ሲሉ ነው ይችላል። ያን ስምምነት ካላደረጉ ያን ማንዳቶሪ ላይሆን ይችላል ማለት ነው። ግን ምንድነው አዋጁ አዲስ ነገር ይዞ ከመጣው የመደበኛውን ፊርማ ካሁን ፊርማ ጋር እኩል አድርጎልሻል ማለት ነው። ሌላው እንተዩና ማህተም አሁን የሆነ ፍርድ ቤት የሆነ ቦታ ስቴጅ ማህተም ይደረጋል። ኦንላይን ደግሞ ማህተም ኦንላይን ሊደረግ ይችላል። እንግዲህ እንዳልኩሽ ቴክኒካል የሆኑ ነገሮች አሉት። ኤሌክትሮኒክ ፊርማና ዲጂታል ሲግኔቸርና ኤሌክትሮኒክ ሲግኔቸር ምንድነው የሚለያቸው ይላል። ዝርዝር ነገሮች አሉ መጽሐፉ ላይ ያነሷቸው ነገሮች አሉ። አሁን ለምሳሌ የአውሮፓ ህብረትም ስለ ዲጂታል ፊርማ ወይም ዲጂታል ሲግኔቸር ያስቀመጠው ነገር አለ። እንዳልኩሽ ኤሌክትሮኒክ ሲግኔቸር ማንኛውም ቴክኒካል ነገሮች ስካን አድርገሽ አስገብተሽ ስም ጽፈሽ የምታደርጊው። ዲጂታል ሲግኔቸር ሲሆን ደግሞ የማህተምን ደረጃ የሚያመጣው ነው። እሱ ሌላ ምን ይጠይቃል መሰለሽ? ሞር የሆነ ሴኩሪቲ የሆነ ሲስተም ይጠይቃል። ራሱን የቻለ ባለሙያዎቹ የተነቱት ነገር ስላለ ማለት። ስለዚህ በመደበኛው ማህተም የሚያስፈልገው ይሄኛው ባቻነት ማህተም ይዞልሽ መጥቷል ማለት ነው። ሌላ አዲስ ያመጣው ሀሳብ ለምሳሌ ምስክር እማኝ ያስፈልጋል አይደል? እማኝ ያስፈልጋል። ስለዚህ ኦንላይን ላይ እየተገበያየሽ ምስክሮች እንዴት ነው ታዲያ እንታረያቸው? ምስክሮች እንዲፈርሙ ኦንላይን ካደረግሽ እንዳልኩሽ እነዚህ የስካንም ባዩ ሌላ ማንኛውም ነገሮች ያን ሰውዬ ፊርማ የሚያስቀምጠው ህግ አለ። ያ ፊርማ ከዛ ሰውዬ የመጣ መሆኑን ማረጋገጥ ይጠበቅብሻል። እነዛ እስካለ ድረስ ኦንላይንም ምስክሮች መፈረም እንደሚችሉ ያስቀምጣል። ከዛ ሰነድ ማስቀመጥ ለምሳሌ አሁን አይተሽ ከሆነ አንዳንድ ሰነዶች ሰነድ መያዝ ለምሳሌ ከግብር ጋር በተገናኘሽ ከሆነ ሰነድ መያዝ መቻል አለበት። አንድ ነጋዴ እቃ እየሸጠ ምን እየሸጠ ሰነዱን ኦንላይን ሊይዝ ይችላል። ስለዚህ ያን ኦንላይን ኤሌክትሮኒካሊ የሚያዙ ሰነዶች የምንን ሰነድ ይተካሉ ማለት ነው? የመደበኛውን ሰነድ ይተካሉ። ኢቭን ለምሳሌ ሰነድ ለምን ያህል ጊዜ ነው የሚያዘው የሚል ኢሹ ይነሳል። አሁን የገቢ ግብር አዋጁ ያስቀምጣል፣ የንግድ ህጉም ያስቀምጣል። ለዚህ ያህል ጊዜ ሰነዶች መያዝ አለባቸው መቀመጥ አለባቸው የሚለውን ያስቀምጣል። ስለዚህ ኢቭን ይሄኛው አዋጅ 1205 ብሎ ያስቀምጣል። በኤሌክትሮኒካሊ የሚያዙ ሰነዶች መደበኛ ህጉ ከሚያስቀምጠው ጊዜ ጋር እኩል መያዝ አለባቸው ለጊዜንም ያስቀምጣል ማለት። ስለዚህ ያቻነ መርህ ነው ትልቁ ነገር ያመጣው ማለት። ኦሪጂናሊቲ ጋር በተገናኘ ለምሳሌ ሰነድ ሲቀርብ ኦሪጂናል ሰነድ ይቅረብ ይባላል። ኦንላይን ደግሞ ሰነዶች ይቀርባሉ። እነዛ የሚቀርቡ ሰነዶች ኦሪጂናሊቲን እንደሚተኩ ኮፒ ለምሳሌ በሁለት ኮፒ በሶስት ኮፒ አምጪ ትባያለሽ። ኦንላይን የምታመጪው አንዱ ኤሌክትሮኒካሊ የምታመጪው ኮፒ ያን እንደሚተካ ያስቀምጣል ማለት ነው። ስለዚህ በዋናነት እንዳልኩሽ የዚህን የአቻነት መርህ ይዟል ማለት ነው።
ሁለተኛ ምን አይነት ለውጥ ላይ አምጥቷል መሰለሽ? ይሄ ኢንፎርሜሽን መረብ ስራ ላይ ኢንፎርሜሽን መረብ ስራ ማለት እያንዳንዱ እኛ የምናደርጋቸው የኢንፎርሜሽን ግንኙነቶች አሉ። ሰላምታ፣ የንግድ ግንኙነቶች፣ ማንኛውም ግንኙነቶች አሉ። እነሱ ግንኙነቶች ቀደም ሲል የሚገርምሽ ነገር ህግ ገበርን የሚያደርጋቸው ህግ አልነበር። መቼ ነው ለምሳሌ እኔና አንቺ ኢሜል ልውውጥ እያደረግን መቼ ነው ኢሜል ለአንቺ ደርሷል የሚባለው? እኔ ልክ ያለው የሚባለው መቼ ነው? አስቢ እንግዲህ ውል እያደረግሽን አይደል ኦንላይን ላይ ቀደም በኋላ መጣበታለሁ ከውል ጋር በተገናኘም። ስለዚህ የኔና አንቺ ኢሜል ግንኙነቶች የኤሌክትሮኒክ ግንኙነቶች መቼ ተልከዋል መቼ ደርሰዋል የሚለውን ነገር ህጉ ያስቀምጣል። የተላከበት ጊዜና ቦታ። አሁን ብዙ የህግ ክርክር ይነሳል። አሁን ውል ላይ ተሽ ከሆነ ውል የተደረገበት ቦታ የተፈጸመበት ጊዜ ወሳኝነት አለው የፍርድ ቤት ክርክሮችንም ከመምራት ከስልጣን ጥያቄ አንፃር ማለት ነው። ስለዚህ እነዚህ የኢሜል መልእክቶች ልውውጦች መቼ ተልከዋል መቼ ደርሰዋል የት ነው የተላኩት መቼ ነው የሚለውን ነገር ያስቀምጣል ህጉ ማለት ነው። ሌላውን ታዩና በግንኙነት ውስጥ በኔና አንቺ ኢሜል ግንኙነት ውስጥ በኔና አንቺ የስልክ ቴክስት ውስጥ ሶስተኛ ወገን አለ አስተላላፊ የሚባል ኢንተርሚዲየሪ የሚባለው ማለት ነው። የእሱ ኃላፊነት ምንድን ነው? ለምሳሌ ቴሌ እኔና አንቺ በቴሌ ቴክስት መልእክት እያደረግን ኔትወርኩ የማን ነው? የቴሌ ነው። ስለዚህ የቴሌ ኃላፊነት በዚህ ሰዓት ምንድን ነው የሚለውን ነገር ለይቶ ያስቀምጥልሻል። ለምሳሌ አይተሽ ከሆነ እኔ እና አንቺ ቴሌክስ ተላልከን መልእክቱ አልገባም ኔትወርኩ ይዞት ነው ምናምን እንባባላለን። ህጉ ምን ያስቀምጣል? እነዚህ ኢንተርሚዲየሪ የሚባሉ ሰዎች ያን መልእክት እስከ መቼ ድረስ ነው ይዞ ማቆየት የሚችሉት? በሚተላለፈው መልእክት መቼ ነው ኃላፊነት የሚኖርባቸው? ለምሳሌ ኦንላይን የሚደረጉ ሚቲንጎች አሉ። አሁን ኮንፈረንስ ቨርቹዋሊ ማለት ነው። እነሱ ተሳታፊዎቹ አሉ ሰዎቹ ኦንላይን ውይይት የሚያደርጉት እንትን ኔትወርኩን ደግሞ ያቀረበው አለ። ያ ኢንተርሚዲየሪ ነው የሚባለው ሶስተኛው ወገን። የሱ ኃላፊነት መቼ ነው? ህጉ ያስቀምጣል። ለምሳሌ ቨርቹዋሊ እየተደረገ ብዙ 5 ሰዎች ወይም 6 ሰዎች ነው እየተወያዩ የሚናገሩት ነገር ለምሳሌ ወንጀል ኃላፊነት የሚያስከትል ሆነ ያንን ኔትወርክ የዘረጋላቸው ሰዎች ኃላፊነት አለበት የለበትም የሚል ያስቀምጣል። የሌሎቹም ሀገሮች ምስታዩ ፎልት ቤዝድ እና ነን ፎልት ቤዝድ እያለ ያስቀምጣል። ለምሳሌ አንድ አጭር ምሳሌ ቢነግርሽ አሁን ከዚህ ከኢንተርሚዲየሪዎች ጋር ኦንላይን በሚተላለፉ ነገሮች ያን የሚተላለፈው ነገር ወንጀል ከሆነ ያን ኔትወርክን የዘረጋው አካል ተጠያቂነት የሚኖርበት ይላል ህጉ። ያን ነገር ኮንትሮል ማድረግ የሚችል ከሆነ ኢሹን እሱ ፍሬ የሚያደርገው ከሆነ ተሳታፊዎቹን እሱ ያመጣቸው ከሆነ ኢብን ያን ነገር ማስቆም የሚችል ከሆነ በሚፈጸመው ወንጀል ኃላፊነት ይኖርበታል ማለት ነው። ኤክሴፕሽናል ነው በነገራችን ኃላፊነታቸው የሚመጣው ማለት ነው። ስለዚህ የኢንፎርሜሽን ግንኙነት ላይ ለምሳሌ እኔና አንቺ ኢሜል መልእክት ተደራረግን እቃ አምጪልኝ ብዬ አዘዝኩሽ በኢሜል። ከዛ እንግዲህ አስቢው ኢሜል በጣም ፈጣን ነው አይደል? ኢሜል ፈጣን ነው፣ ዓለምም ግንኙነታችን ፈጣን እየሆነ ነው። ልክ አንቺ አየሽና እቃ አዘሽ ወዲያውኑ ተሳስተሽ እቃውን ደግመሽ አስገባሽው እንትን መልእክቱን ላክሽው ድጋሚ። አንድ እቃ ነበር የፈለግሽው ሰውየው አየው ድጋሚ 2 እቃ ይዞልሽ ሊመጣ ነው። ስለዚህ ለሁለቱ እቃ ነው የምትገደጂው አንቺ። በስተት ላክሽው መልእክት ምንድነው ውጤቱ ነው? እነዚህ የኢንፎርሜሽን ይሄ በነገራችን ላይ ለንግድ ብቻ አይደለም ከንግድ ውጭ ባሉ ግንኙነታችንም መልእክት ደርሷል አልደረሰኝ ማለት እነዚህ የመረጃ ለውጦችን ህጉ ገበርን ያደርጋል። አዲስ ነገር ያመጣው ማለት ነው። ሌላው ያመጣው ከኢንተርኔት ንግድ ጋር በተገናኘ ነው። እንግዲህ የኛን ማህበረሰብ ስታዩ ገበያ ሂዶ እንዴት ነው የሚያደርገው? አገላብጦ እቺ ነገር ምናምን ብሎ ነው የሚገዛው አይደለ? ከዛ ሱቁ አለ ገበያው አለ። የሆነ ስህተት ቢፈጠርበት እየተመላለሰ አይለቀውም። አሁን ገበያው ደግሞ ኦንላይን ነው፣ አትተያይም። እንግዲህ በህግ ቋንቋ እንደምታውቂው ንግድ ማለት አንድ ሰው ንግድ እቃ ገዛ ማለት ምን ገዛ? ውል እየገባ ነው። ውል እየገባ ነው። ውል ሲገባ ደግሞ ውል ለመግባት የሚያስፈልጉ መስፈርቶች አሉ። አንደኛ ፈቃደኝነት። አንድ ሰው ውል ለመግባት ፈቃዱን መስጠት መቻል አለበት። ሁለተኛ ካፓሲቲ በህግ ችሎታ። ሶስተኛ የሚደረግ ግብይቱ ኦብጀክቲቭ እንትን ወይም ጉዳይ የሚባለው የምትገበያይበት ነገር ህጋዊ ነው አይደለም የሚለው። አራተኛ ደግሞ መስፈርቱ አለልሽ። ውል ሲደረግ በጽሁፍ መደረግ አለበት፣ በዚህ ቅርጽ በዚህ መፈረም አለበት የሚለው ማለት ነው። ስለዚህ ኦንላይን ግንኙነት ስንፈጽም እነዚህን ውሎች እንግዲህ ውል እየመሰረትን እኮ ነው። አንቺ እዚህ ቢሮ ቁጭ ብለሽ እቃ ኦንላይን ስታሽ ንግድ ክፍያም እየከፈልሽ ነው፣ እቃውን ሊመጣልሽ ነው፣ ውል ገብተሻል ነው። ስለዚህ ወደ መደበኛ ውል አምጪው እስኪ ስታመጪው እነዚያ የውል ፎርማሊቲዎች እንዴት ነው እዚህ ላይ ቼክ የምናደርጋቸው ነው። ለምሳሌ አንዱን ቻሌንጅ ልንገርሽ። ሳትተያይ ነው ውል የምታደርጊው። በተለይ ገዢው ለምሳሌ ወይም ደግሞ ሻጩ ካፓሲቲ እንዳለው ምን ታረጋግጫለሽ?
አሁን በህግ ችሎታ ያለው ሰው ማለት መቼም አንቺ ህፃን ልጅ መጥቶ ውል ሊፈራረም ሲል አንተ ልጅ ገና 18 ዓመት አልሞላም ላ ካለ መጠን ህጉ ደግሞ የደረሰ ነው ብለሽ ትመልሺዋለሽ። ኦንላይን ለምሳሌ አንድ ልጅ የአባቱን የእናቱን ስልክ ነክቶ ሊያዝ ይችላል። ስለዚህ እንዴት ነው ካፓሲቲውን የምታረጋግጪው? በህግ ችሎታ መኖሩ። ሁለተኛ ፍቃድስ መኖሩ እንዴት ነው የምታረጋግጪው? ስላዘዘ ብቻ ነው ወይ ፍቃድ ተብሎ አሁን ለምሳሌ የውል አይነቶች ያስቀምጠዋል መጽሐፉ ላይ ዘርዝርኳቸው አሉ። አንዳንድ ውሎች ኦንላይን ዝም ብለሽ አንዴ ክሊክ አድርገሽ ብታዛቸው አሉ። ልክ እቃው ይመጣልሻል ማለት ነው። ክሊክ ያ ማለት ፍቃድሽን ሰጠሽ ማለት ነው። ደግሞ ወደ ኦብጀክቲቭ ልምጣልሽ። ኦንላይን አሁን ለምሳሌ ኮንትሮል የሚደረጉም አይደረጉም ገቢዎች አሉ። እነዛ ገቢዎች የሚያቀርቡት ሰርቪስ ምን አይነት ሰርቪስ ነው? ኦብጀክቲቭስ ማለት ነው። ቅርጹስ ምን መሆን መቻል አለበት? አሁን እንዳልኩሽ ውል ሲደረግ በጽሁፍ መደረግ አለበት ይላል። ስለዚህ በጽሁፍ ተደርጓል አልተደረገም የሚለውን ክርክር ከኦንላይን ጋር እንዴት ነው የምታስታርቂው የሚሉት መሰረታዊ ነገሮች አሉ። ይሄንን ህጉ ይመልስልሻል። የሚመልስልሽ እንዴት አድርጎ ነው? አንደኛ ያን ግንኙነት ሌጋሊ አድርጎልሻል። ሁለተኛ ደግሞ ቅድም መልእክት ስትለዋወጭ መልእክቱ መቼ ደርሷል መቼ ተልኳል የሚባለው ነገር ያስቀምጥልሻል። መልእክት ስትለዋወጭ ለምሳሌ ውጭ ሀገር ካለ ድርጅት ጋር ቃዘሽ ሊመጣልሽ ይችላል። አንቺ አዛ እቃዋን ያዘሽው ሰው እዚህ ነሽ፣ እቃው እንትን ላኪው ደግሞ እዛ ነው። ውሉ ተፈጽሟል የሚባለው የት ነው? ኬንያ ያለ ሰው ለምሳሌ ኦንላይን አዘሽው እቃ ቢልክልሽ ኬንያ ነው ኢትዮጵያ ውስጥ ነው የሚፈጸመው? እነዚህ ነገሮች ነው አድሬስ የሚያደርገው ማለት ነው። ይሄን ያደርጋል። እቀጥላለሁ ምናልባት የምትይው ነገር ካለ። የአዋጁን በሚመለከት እንግዲህ ቅድም መግቢያችን ላይ እንዳለው የኤሌክትሮኒክ ንግድ ራሱ ለኛ ለሀገራችንም አዲስ ነው። የቅድም ሲገለጽ እንደነበረው ከዚህ ቀደም የነበረው ንግዶች ሰዎች ግብይት የሚፈጽሙበት መንገድ ህጋችን በምኑ ነበር ገበርን የሚደረገው? እያደግን ስንመጣ ዘመናዊነት እየተስፋፋ ሲመጣ ግሎባላይዜሽን የምንለውን ነገር ስናመጣው ከሀገራችን ወጥተን ደግሞ ከሌሎች ሀገሮችም ጋር እንደዚህ አይነት ትራንዛክሽኖችን ማድረግ ስንጀምር የግድ እንደዚህ አይነት ህጎች ያስፈልጋሉ። ነገር ግን ምናልባት የህግ ባለሙያ ያልሆኑ የህግ ባለሙያ የሆኑ ሰዎች አዋጁን አንብበው ሊረዱ ይችሉ ይሆናል። የህግ ባለሙያ ያልሆኑ ሰዎች ትንሽ ደግሞ ቀለል አድርገን ለማስረዳት ይረዳን ዘንድ የኤሌክትሮኒክ ንግድ ህጉን በሚመለከት ስንመለከተው አዋጁ 1205/2012ን በወረቀት ስናደርጋቸው የነበሩ ነገሮች ውል ልንለው እንችላለን፣ የመልእክት ልውውጦች ልንለው እንችላለን፣ ሌሎች ግዢ የምንፈጽማቸው ነገሮችን በሙሉ ገበርን እንዲያደርግ ወይም እንዲያስተዳድር የመጣ ህግ ነው ካልን የሚመልሷቸው ጥያቄዎች ካሉ ለምሳሌ እንደየውሉ አይነት ሊለያይ ይችላል። በሁለቱ ተገባያዮች መካከል በሻጭና በገዢ ወይም ደግሞ አገልግሎት አቅራቢና አገልግሎቱን የሚጠቀም ሰው መካከል የሚኖረው ምን አይነት መሆን አለበት የሚለው ምንም እንኳን በኤሌክትሮኒክም ቢሆን በሁለቱ መካከል ፈቃድ መስጠት ማለት ምን ማለት ነው? ውል ተደረገ የምንለው መቼ ነው? የምናፈርሰው መቼ ነው? ወይም ደግሞ ያዘዝኩት እቃ ባይመጣልኝ ላደርግ የምችለው ነገር ምንድን ነው የሚለውም ደግሞ ከቀድሞ በራቀ መልኩ ደግሞ ዝም ብሎ ክሊክ በማድረግ ብቻ ውል አደረጉ ማለት ስላልሆነ እሷ ላይም ትንሽ አፍታተናት እንድናልፍ ነው ሀሳቡን። እንደየግለሰቦቹ ወይም ደግሞ እንደሚደረገው አይነት ትራንዛክሽን የተለያዩ ነገሮች ስለሚኖሩት ማለት ነው። አንድ እሱን። ሁለተኛ ምናልባት ቅድም እንደተገለጸው መጀመሪያ መነሻ ላይ ማስተውታል የፍርድ ቤትን መጥሪያ በሚመለከት ሌሎች ነገሮች ላይ መልእክቱ መቼ ደረሰ ራሱ የሆነ የራሱ ልዩ ህግ ስላለው በዛ የሚታይ ነው። መልእክት መለዋወጥንና ቅድም ሲገልጹ እንደነበረው ደግሞ ሁለተኛ ላይ ያለውን የዚህ የመረጃ ልውውጥን በሚመለከትስ ምን ነገሮችን ነው ጋይድ የሚያደርገው? በጣም አጠር አድርገን ለምሳሌ እነዚህ መልእክቶች ደረሱ ልንል የምንችለው በዚህ ነው። ወይም ደግሞ አንድ ሰው አልደረሰኝም ካለ ቅድም መሀል ላይ ያለውንም ብለው ቴሌን እንደምሳሌ ሲያነሱት የነበረው ስላለ አንድ ምሳሌ እንግለጽና እናብራራ። አመሰግናለሁ። በቅድሚያ ይሄ እንዳልኩሽ ይሄ የአቻነት መርህ ይዞ ሲመጣ ልዩ ሁኔታ ህጉ አስቀምጧል። ሳልገልጸውም ስላለኩ በሁሉም ጉዳይ አይደለም ኤሌክትሮኒክ ሰነድ ከመደበኛው ሰነድ ጋር እኩል የሚሆነው የኤሌክትሪክ ግንኙነት ከመደበኛው ጋር የሚሆነው በሁሉም ጉዳይ አይደለም። ለምሳሌ ምን ብሎ ያስቀምጣቸዋል? አዋጁ ተፈጻሚ የማይሆንባቸው ነገሮች ያስቀምጣል። ለምሳሌ ጋብቻ ውል ማድረግ፣ የማይንቀሳቀስ ንብረት ሽያጭ፣ የፍርድ ቤት ብርበራ፣ ዳኞች የሚፈርሙት ትዕዛዝ፣ እንደዚህ ኑዛዜ፣ እነዚህ ነገሮች ኦንላይን ኤሌክትሮኒካሊ ልትፈጽሚ አይችልም። ህጉ እንደዚያ የለየበት የራሱ ጀስቲፊኬሽን አለው። ጋብቻ ስትፈጽሚ ከኦንላይን ከማድረግ ባለፈ ሂደሽ የምትገቢው ቃለ መሃላ ይኖራል። ኑዛዜ ደግሞ ሁሉም እንደዚህ በዙም ሚቲንግ የምትፈጽሚው ሳይሆን የሰውየው የፈጻሚው አካል ነገሮች ስለ ፐርሰናል ነገሮች አሉት። የማይንቀሳቀስ ንብረትን ጋር በተመለከተም ደግሞ ራሱን የቻለ የህግ ማዕቀፍም ስላለው እነዚህ ነገሮች ተፈጻሚ አይሆኑ። ይሄም ነገር ግጠቅሽ ለማለፍ ነው። ቀደም ካነሳሽልኝ ሀሳብ ስመጣ
መልእክት ደርሷል አልደረሰም የሚለው ክርክሩ ሲመጣ አሁን ለምሳሌ ለማህበረሰቡም ልክ ሊረዳው የሚችለው ምንድነው በኋላ በሸማቾች መብት መጣበታለሁ እነዚህ ውል ሲቋረጥ የሚለው ግን ምንድነው አንቺ የምታደርጊው የሆነ ግንኙነት ውስጥ ስትገቢ ክሊክ ስታደርጊው ነገራችን ለካ የሆነ ሲስተም እንትን እየገባሽ ነው በቃ ግዴታ ውስጥ እየገባሽ ነው ኋላ ውጤቱ ሲመጣ አሁን ለምሳሌ መቼም ደውለሽም ታረጋግጭ ቋት እሺ ክሊክ ካደረግሽው ያ ሰው አሁን ይዞልሽ ይመጣል ያን የሚልቶኝ ነው ፍቃድ አልሰጠው ልትይ አትችይም ያ ማለት ኦንላይን መንገዱ የኦንላይን ፍቃድ መስጫው ዋና እንትኑ መጀመሪያው ምንድነው በማዘዝ ነው ማለት ነው ማዘዝ የፍቃድሽ መገለጫ ይሆናል ማለት ነው ወደዚህኛው ደግሞ ባነሳሽው ሐሳብ ስመጣ ይሄ መልእክት ደርሷል አልደረሰም የሚለውን በተመለከተ ሲጀመር በኋላ አነሳበታለሁ ኤሌክትሮኒካል ግብይት ለመፈጸም የፍቃደኝነት መርህ ያስፈልጋል ለምሳሌ ሁለት ተወያይ ወገኖች ውል ሲገቡ አሁን አይተሽከውን አሁን ለምሳሌ ኮንስትራክሽን ውል ለምሳሌ ጠቅስልሽ ይችላል ምን ይላሉ ውላቸው ላይ በውሉ ላይ የሚደረግ ግንኙነት በጽሁፍ ነው ይላሉ በጽሁፍ ብቻ ነው ካሉ ኢሜል ታመጫትሽ አዋጁ ራሱ ምን ይላል መሰለሽ የፍቃደኝነት መርህ ሲመጣ አዋጁ ለምሳሌ መጀመሪያ በቴሌግራም ሰጥቻለሁ አልሰጠውም ለማለት በኢሜል አድርጌዋለሁ አላድርጌውም ለማለት መጀመሪያ እዛ ላይ መስማማት መቻል አለብሽ ሳይስማማን አልተገደልት ያቲ ውላቸው ላይ ምን ብሎ ያስቀምጣሉ ነው ሳይ የግንኙነታችን በጽሁፍ በኢሜል ይላል ያኔ አንድ ትልቅ ስቴፕ መጣልሽ ማለት ነው ከዛ በኋላ ምን ብሎ ያስቀምጣሉ ደግሞ በኢሜል ብቻ ይሉ በዚህ ኢሜል ይላሉ ይለያሉ ኢሜል ላይ ለዩም ይችላሉ ማለት ነው ህጉ ያስቀምጣሉ ኢሜል ሲለይ መልእክቱ ገብቷል የሚባለው በዛ ኢሜል ሲገባ ነው ከዚህኛው ተልኳል የሚባለው ከሱ ወጥቶ ወደ ኔትወርክ ውስጥ ይገባል ለምሳሌ በኢሜል ስትልኪ በጂሜል ብትልኪውን ከኔ ተልኳል የሚባለው ከኔ ወጥቶ ሲስተም ውስጥ ይገባ ነው ካንቺ ጋር ደርሷል የሚባለው ደግሞ አለ ኢብን ህጉ ምን አይነት ቴክኒካል ነገሮችን ያስቀምጣል መሰለሽ ለይተሽ ታስቀምጭ በዚህ ላክልኝ ያልሽው አይደል ስታዩ ሳታዩ ይያለ ያስቀምጣል አዋጁ ማለት ነው ስለዚህ ብዙ ጊዜ ፍርድ ቤት የምታዩ በቴሌግራም ማስጠንቀቂያ ሰጥቻለሁ ይሻል አንደኛው መንገር ነው ህጉ ሌጋሊ አስቀምጦታል ግን የዛን ሰውዬ በምንድነው ማስጠንቀቂያው ስልኩን ፕሩፍ የምታረጊው አንዳንዴ ምን ይሻል አይ ሁለት ምልክት አሳይቷል እቺ ቴሌግራም ሲን የምትለዋለች ይልሻል ህጉ ግን ከዛ ያለፈ ነገር ነው የሚያስቀምጠው ተመልሶልሽ ከሆነ ማለት ነው ቀጣዩ አዲስ ነገር ወደ አመጣው ነገር ሊድ እሺ ቀጣዩ ወደ አዲስ ነገር ያመጣው ነገር ከሸማቾች መብት ጋር በተገናኘ እንግዲህ የኛ ሀገር ህግ የመደበኛ ሸማች የሚባለውን ወይ እጅ በእጅ ሸማች የሚባለውን 813 2016 አስቀምጦታል 2006 813 2006 ሸማቾች እነማን ናቸው የሚለውን አስቀምጦታል በዛ ህግ ምንድነው ሸማች ማለት ለግል ፍጆታው ወይም ለቤተሰቡ ዕቃ የሚገዛ ነው ኢቭን የሚያተርፍን ሰው ያስቀምጥ መዛለ ሸማች ሲለው ማለት ነው ስለዚህ 813 2006 ለእጅ በእጅ ሸማቾች ኢቭን ለግል ፍጆታቸውና ለግል ፍጆታቸውና ለቤተሰባቸው ፍጆታ የሚገዙትን ሰዎች ነው ሸማች የሚላቸው ወደ ኤሌክትሮኒክ ትራንዛክሽን ንግድ እንምጣለሽ ማን ነው ሸማች የመጀመሪያው ጥያቄ አዋጁ መጀመሪያ የወጣው ገበርን ለማድረግ የወጣው ማን ነው የወጣው ገበርን ለማድረግ የወጣው ትራንዛክሽኑ ነው ግንኙነቱን ነው አሁን ሸማች የሚለውን ያን ልጠቀም ካልሽ ምን ሊያደርግብሽ ነው እዚህ የሸማቾችን አሁንም ልትይ ነው ማለት ነው ኤሌክትሮኒክ ንግድ ውስጥ ኦንላይን ለቤት ፍጆታና ለእንትን ብቻ የሚገዙት ልትይ ነው ግን ይሄ አዋጅ ግን ገበርን ሊያወጣ የመጣው ማን ነው አጠቃላይ ትራንዛክሽኑ ነው ማለት ነው ሊጠብቀው የመጣው ትራንዛክሽኑ ነው ስለዚህ ያን ቀጥታ እዚህ ላይ አፕሬል ታደርጊ አትችልም ሸማች ማን ነው የሚለው ማለት ነው ስለዚህ ትልቁ ሐሳብ የሚሆን ያለበት ብዬ የማስበው ሸማች የሚለው በግብይት ውስጥ የሚሳተፍ የሚገዛ ነው የሚለው ነው ንግድ አቅራቢ የሚለው ደግሞ ንግዱን የሚያቀርበው ሰው ነው የሚላል እና ህጉ አንድ ንግድ አቅራቢ ኦንላይን ንግድ አቅራቢ ያሉበትን ግዴታዎች ዘርዝሮ አስቀምጧል ለምሳሌ ኦንላይን ዕቃ ስትገዥ የንግድ መረጃ ማስቀመጥ አለበት የንግድ መረጃ ማለት ከስያሜው ከሚያቀርበው ምርት ካድራሻው ቢሮ ካለው ቢሮ ኢቭን አሁን ለምሳሌ የንግድ ዘርፍ ማህበር አባል ነው ብለሽ ወሰጂ ያን ንግድ አቅራቢ የየትኛው ዘርፍ አባል እንደሆነ ህጉ ዝም ብሎ አይደለም እንደዚህ የሚያስቀምጠው የሌሎችን ማገር ስታያቸው ሞዴል ህጎቹንም ስታያቸው የሚያስቀምጡት ምንድነው ምክንያት አላቸው ያ ሰው ኦንላይን ሳያይሽ አምኖ እየገዛሽ ነው ስለዚህ ፈልጎሽ ቢመጣ እንድታገኙ አንቺ ብታጩ አንቺ አባል የሆንሽበት እንድታገኙ እነዚህ ሁሉ ነው የሚያመጣልሽ ማለት ነው ይሄ የንግድ መረጃ የሚባለው ነው ሁለተኛ ምን አይነት ግዴታ አለባቸው የምርት መረጃ ማስቀመጥ አለባቸው የምርትና የግብይት መረጃ የሚሸጠው ምርት ምን አይነት ምርት ነው ስሪቱ ምንድነው የሚለውን ነገር ማስቀመጥ አለበት ሶስተኛ ደግሞ የግብይት መረጃ ያ ምርት እንዴት ነው ግብይት እንዴት ነው ዴሊቨር የሚደረገው የሚለውን ነገር ያስቀምጣል ማለት ነው በዚህ ሂደት ውስጥ ደግሞ የሸማቾች መብትን ያስቀምጣል ምን አይነት መብት ያስቀምጥላቸዋል መሰለሽ ሸማች ሳያይ አይደለም የሚገዛው
ትልቅ መብት የሚያስቀምጠው ብዬ የማስበው የገንዘብና እቃ ተመላሽ የሚሆንበት እንደ መብት ነው የሚያስቀምጠው። ምን ብሎ ያስቀምጧል መሰለሽ? አሁን በመደበኛው አይተሽ ከሆነ ሂደሽ የሆነ ሱቅ ልብስ ገዛሽ፣ የሆነ ገዛሽ፣ ጉድለት ካለበት እስከ 15 ቀን መልሽ ይልሻል ያኛው። ይሄኛው ግን ምን ይልሻል መሰለሽ? ቅድም የዘረዘርኳቸው ግዴታዎች አሉ አይደል? እነዚህ የንግድ መረጃ ማስቀመጥ ምናምን፣ እነሱን ካላስቀመጠ ይላል በ14 ቀን መመለስ ትችላለሽ፣ ጉድለት ኖረበትም አልኖረበትም። አሁን ይህ ሰው ብዙ ሰው ያውቀው ኦንላይን ያዘዘውን እቃ በ14 ቀን ጉድለት ኖረበትም አልኖረበትም መመለስ እንደሚቻል። ይሄን የሚያስቀምጥ ምን ሲሆን ነው? ያ ንግድ አቅራቢው እነዚህ መረጃዎችን ካላስቀመጠ፣ የግብይቱን መረጃ አላስቀመጠም፣ ኮንታክት ፐርሰኑን አድራሻውን አላስቀመጠም፣ ድፍን ያለ ነገር ነው። ገብቶሻል? ስለዚህ ሁለተኛው መፍትሄ ደግሞ ምን ያስቀምጥልሻል መሰለሽ? ጉድለት ኖረበትም አልኖረበትም ያዘሽውን እቃ በ7 ቀን እንድትመልሽ ይፈቅድልሻል። አዋጁ ምን ይላል? ያስቀምጠው ኦንላይን በኤሌክትሮኒክ ንግድ አቅራቢ ያቀረበውን እቃ የገዛ ሰው ጉድለት ኖረበትም አልኖረበትም ምንም ምክንያት ሳይጠቅስ በ7 ቀን ውስጥ መመለስ መብት አለው ይላል። እንደዚህ ሲልሽ ግን ምን ብሎ ያስቀምጣል መሰለሽ? የእቃውን ባህሪ ግምት ውስጥ ያስቀምጣልሻል። ለምሳሌ መቼም ምግብ አዘሽ ኦንላይን አሁን ዴሊቨር አዘሽ በ7 ቀን አቆይተሽ መልሽ አትችይም። የእቃው ባህሪ ግምት ውስጥ ይገባል። በዚህ ጊዜ ሸማቹ ምን አይነት መብት አለው ይላል? ግዴታ አለበት ይላል። እቃው መጥቶ ከሆነ የመመለሻ ክፍያ መክፈል ግዴታ አለበት ይላል። ሌላ ደግሞ ምን አይነት ለሸማቾች ምን አይነት መብት ይሰጣል አዋጁ? ክፍያ ስትፈጽሚ ዋስትናው የተረጋገጠ ክፍያ ስርዓት እንዲኖር ያስፈልጋል። ለምሳሌ እነዛ ምን ግዴታ ይጥልባቸዋል? ኦንላይን ንግድ አቅራቢዎች ክፍያ የሚፈጸመው በዚህ መንገድ ነው ይላሉ። ለምሳሌ አሁን እኛ ጋር ካለው ህጋዊ መንገድ ውጭ ወጥቶ የሆነ ነገር ሲስተሙ ያልተጠበቀ እንትኑ ዋስትና የሌለው ሴኩሪቲ ያልሆነ ሲስተም ተጠቅሞ ክፍያ ቢፈጽምና ይሄ ጉዳት ቢደርስበት ኃላፊ ካሳ መክፈል ግዴታ ያስቀምጥበታል። ሌላ ደግሞ ቅሬታ ስታቀርቢ ሂደሽ መጀመሪያ ህጉ እንግዲህ እነዚህ ግንኙነቶች ለምሳሌ ሸማቾች የሚኖራቸው ማለት ፍርድ ቤት ሄዶ እንደሚያስፈጽሙ ነው ያስቀምጠው። ፍርድ ቤት ይሄዳሉ አይልም። በነገራችን ላይ ግን ከሌ ጋር ይሄዳሉ ስለማይል ለምሳሌ ሚኒስተሩ ኢኖቬሽን ሚኒስተር ነው ቅሬታዎች ምናምን የሚቀበለው። ግን ኢኖቬሽን ሚኒስተር ስታተሱ ምንድነው ምናምን የሚለውን ነገር አያስቀምጥም አዋጁ። ስለዚህ ፍርድ ቤት እንዳይሄዱ አይከለክላቸውም ማለት ነው። ግን ምን ያደርግልሻል? ከፍርድ ቤት ከመምጣታቸው በፊት ሂደው እነዛ ሰዎች ቅሬታቸውን የሚፈቱበት አሰራር ንግድ ተቋሙ ማስቀመጥ መቻል አለበት። አሁን የሌሎቹ ሀገሮች ታይሆን ሪዞሉሽን ሴንተር አላቸው ችግር ሲፈታ የሚፈቱበት ማለት ነው። ሌላ ደግሞ ዋስትና ያስቀምጣል። አሁን የኛ ሀገር አዋጁ የሚገርምሽ ነገር ረቂቅ ደንብ ተዘጋጅቶለታል፣ ግን አልወጣም። እንግዲህ 2012 ያወጣሽው ንግ ረቂቅ ደንብ እስካሁን አላወጣሽለትም። እዛ ረቂቁ ደንብ ላይ ራሱ ምን ያስቀምጣል? ለሸማቾች መብት ዋስትና ኢቭን እንዲሰጣቸው ያስቀምጣል ማለት ነው። ስለዚህ ከነዚህ ጋር አዲስ ነገሮች ይዟል። ሌላ አራተኛ የያዘው አዲስ ነገር ከመንግስት አገልግሎት ጋር በተገናኘ ነው። የመንግስት አገልግሎቶች ድሮ እንዴት ነው የነበረው? ሄደሽ በአካል ተገኝተሽ እጅ በእጅ የምታደርጊው አሁን የግብር ክፍያም ሆነ የክፍያ ስርዓቶችን ሆነ በዲጂታል እየሆኑ ነው። ስለዚህ አሁን ለምሳሌ መንግስት አብዛኛው ተቋሞቹ ምን እያደረገ ነው? ኦንላይን ግዢ እንዲፈጽሙ እያደረገ ነው። በዚህ ግዢ ውስጥ አንቺ ፖርታል አለ። አሁን ለምሳሌ የመንግስት ግዢና ኤጀንሲ ያዘጋጀው ገብተሽ ትመዘገቢያለሽ። መጀመሪያ ለመሳተፍ ከተመዘገብሽ በኋላ ጨረታ ኦንላይን ሲወጣ ጨረታ አፕላይ ታደርጊያለሽ። ስለዚህ ጨረታሽ ደርሷል የሚባለው መቼ ነው? አልደረሰም የሚባለው መቼ ነው? ይችን በተመለከተ መንግስት የግዢ መመሪያ አለችው፣ የኤሌክትሮኒክ ግዢ መመሪያ አለችው። ይችን በተመለከተና እዛም የሚያስቀምጠው ነገሮች አሉ ማለት ነው። ስለዚህ እነዚህም በዋናነት በአዲስ ነገሮች ይዟል ብዬ ለመግለጽ እሞክራለሁ። እሺ፣ አመሰግናለሁ። በጣም ዋናውን አንስተውልናል። ከዚህ አሁን እንግዲህ እነዚህ ዘመን ያመጣቸው ነገሮች ናቸው፣ በተግባርም እየፈጸምናቸው ስለሆነ ቅድም እንደውም ሲሉ ያስታወስኩት አሁን አስተውለው ከሆነ የኮንስትራክሽን ውሎች ላይ አንዳንድ በጣም ትልልቅ ትራንዛክሽን የሚደረግባቸው ውሎች ላይ የአድራሻን በሚመለከት ከዚህ ቀደም እንደነበረው የቤት ቁጥር ወይም የቢሮ አድራሻ ብቻ አይደለም። ለምሳሌ ማስጠንቀቂያ መስጠት የሚፈልጉ ወይም ማንኛውም ጽሁፎች ከዚህ ጽሁፍ በተጨማሪ ሌሎች ነገሮች ከዛን ያንን ተከትሎ የሚመጣ ከሆነ ተላከ የሚባለው በዚህ ቴሌግራም ቁጥር፣ በዚህ ዋትሳፕ ቁጥር፣ በዚህ ኢሜይል አድሬስ እየተባለ የሚቀመጥ አለና ስለዚህ አእምሮ ተያይዞ የሚመጣ ነው። እያደገ የሚመጣ ይሆናል ማለት ነው። ብዙ ጊዜ እንደሚታወቀው አዳዲስ ህጎች ሲመጡ እየተፈተኑ ሲመጡ ነው፣ በተግባርም ሰዎች እየተጠቀሙባቸው ሲመጡ ነው እያደገም ክፍተቱም የሚታየው ማለት ነው። ስለዚህ አሁን እነዚህ አይነት ጉዳዮችን በሚመለከት የፍርድ ቤቶቻችን እንግዲህ አለመግባባቶች ይኖራሉ። እንደዚህ አይነት ኤሌክትሮኒክ ንግድ ግብይቶች ላይ አለመግባባቶች ይኖራሉ። ያ ሲሆን እንዴት ነው የሚያስተናግደው? ለምሳሌ የውልን በሚመለከት ልንለው እንችላለን። ዲጂታል ውልን፣ ኤሌክትሮኒክ ፊርማን ቅድም ሲገለጽ እንደነበረውና ሌሎች ከዚህ ከኢንተርኔት ጋር ወይም ከኦንላይን ቢዝነሶች ጋር ተያይዞ የሚደረጉ ማጭበርበሮችን አስመልክቶ
ፍርድ ቤቶቻችን እንዴት ነው የሚያስተናግዷቸው? የሚታወቅና መነሻ የሚሆን ማሳያ የሚሆንም ደግሞ ኬስ ካለ እሱንም ብናነሳ። አዎ እንትን ነው በዋናነት እንግዲህ አዋጁ ወጥቷል። አዋጁ ብዙ ማስፈጸሚያ መመሪያዎች ያስፈልጉታል። እሱ መመሪያ የለም እንዳልኩሽ። ኢቭን ከመመሪያው በፊት ደግሞ ደንብ አለ። ደንቡ በረቂቅ ደረጃ ተዘጋጅቷል። ደንቡም አልጸደቀም። አሁን ፍርድ ቤቱ የሚመጡ ጉዳዮችን ካየሻቸው ኤሌክትሮኒካሊ ማለት ነው በተገናኘ በፍትሐ ብሔርም በወንጀልም ይመጣሉ። እንዲሁም ብዙ ጊዜ ነው የምመለከተው በዲጂታል ግንኙነቱም በመደበኛው ሕግ ነው ገበር ሲደረግ የምትመለከችው ማለት ነው። ያ ለምን መጣ ብለሽ ከጠየቅሽኝ አንደኛ ሕጉ በጣም ያን ያክል አሁን ለምሳሌ ፍርድ ቤቶች የፋይሊንግ ሲስተም ጀምረዋል። ኢቭን ምስክር ኦንላይን ከውጭ ሀገር ይሰማሉ። ለምሳሌ አሁን ጠቅላይ ፍርድ ቤት ከክልሎች ሰበርን በዛ መንገድ ነው የሚታየው። ኢቭን ክፍያም በዲጂታሊ ሊፈጸም ይችላልና ያን ሲሰሩ ጎን ለጎን ከዚህ ህግ ላይ አልሰሩ። አሁን ምን ያህል ህግ ባለሙያ ያውቀዋል ብትኝ ጥናት የሚጠይቅ ቢሆንም እኔ እንደም አንዳንዴ ጓደኞችም ጋር እናወራ ነበረ ጠይቃለሁ። ለምሳሌ ኦንላይን ምስክር ልንሰማ ነው ምናምን ሲሉ ለምሳሌ አሁን እሺ ሰውየው አንደኛው ወገን አይሰማም ቢል ምን ታደርገው ነው ምናምን ብዬ ጠይቄያለሁ። ገብቶሻል? ለምንነክሻውን አሁን ፍርድ ቤቶች ምንድነው ኦንላይን ቨርቹዋሊ ምስክር ማሰማትን ሲፈቅዱ ከስለዛ ህግ ደግሞ ዳኞች ያላቸውን እንትን ማብረሽ ማሳደግ መቻል አለብሽ። በሌላው ተቋምም እንደዛው ለምሳሌ አቃቢ ህግ መጥቶ በኮን አማካሪ መሀንዲሱ ለምሳሌ ለተቋራጩ በኢሜል ይሆናል የስራ ቫሪዬሽን የሰጠው አቃቢ ህግ መጥቶ የኛ ውል በጽሁፍ ነው የሚሻሻለው ይልሻል ለምሳሌ። ስለዚህ እዛ ላይ ህግ ባለሙያ ላይ ብትሰሪ ኦኬ የኛውም ጥያቄም ላይ ያነሳልሽ ይችላል ማለት ነው። ውልም ስታዘጋጅ በዛ ልትቀርጪው ትችላለሽ። ለምሳሌ ተይውና በኢሜል ጋር በተገናኘ ኢሜል ተልኳል አልተለካም የሚለውን ምልክት እንትን ግንኙነት እንዴት ነው በፍርድ ቤት የምታረጋግጪው? ኤክስፐርት አምጥተሽ አስቀምጠሽ ነው ወይስ ምን አድርገሽ ነው? አሁን ለምሳሌ አንዳንድ ቦታዎች ላይ ግንኙነት የምንፈጽምባቸው እንትኖች ማህበራዊ ሚዲያዎች ወይ የሆኑ ነገሮች ደግሞ ቤዛቸው ውጭ ሀገር ሊሆን ይችላል። እንዴት ነው የምታጣሪው? ታርቶሻላ። እነዚህ ብዙ ጉዳዮች አሉ። የሆነ አጋጣሚ አንድ ፔንዲንግ ስላል እንዳልገባ ብዬ ነው ዝርዝር እና ምን ልሽ ፈልጌ ነው ኢቭን ሰበር የደረሱ ለምሳሌ አሁን ከመንግስት ግዥ ጋር በተገናኘ ክርክሮች አሉ። ኦንላይን ግዥ ጋር በተገናኘ ማለት ነው። እኔ አሁን ቀጣይ መጽሐፉን ሁለተኛ ምሳንተን ስለው እንደዚህ በተለይ ኬዞችን በጣም ሞር ዳይጀስት እንዲሆኑ ነው የማደርገው። ከባንክ ጋር በተገናኘ አሁን ብዙ ጉዳዮች ይቀርባሉ፣ መጭበርበሮች ይቀርባሉ። አሁን ቅድም ስታነሹ እንደነበር የማጭበርበር ወንጀሎች አሁን በብዙ መንገዶች ይገለጻሉ። ለምሳሌ ባንክ ላይ በተገናኘ ኢቭን ከባንክ ውጭ ራሱ የኮምፒውተር በህገወጥ አክሰስ የማድረግ ምናምን ነገሮች አሉ። እነዚህ ነገሮች አሉ። ግን ፍርድ ቤቶቹ እንዴት ያስተናግዱታል የሚለው ቲፒካል እያንዳንዱን ኬዝ አይተሽ እንትን ልትይ ትችያለሽ። ግን ሊያስማማን የሚችል ምንድነው ግን ተቋሞቹ በዛ ደረጃ ስለዚህ ጉዳይ በትክክል ሰርተዋል ማለት አትችይም። ያልሰሩበት ምክንያት ምንድነው እንዳልኩሽ አዋጁ ለምሳሌ ወጥቶ ወደ መሬት በጣም ሊተገበር አልቻለም። ግን ክርክር ሲነሳ ያን ሲጠቅስልሽ የት ትሄጃለሽ? እሱ ነገሮች አሉ። እዚህ አሁን ከፍርድ ቤቶች ጋር በተገናኘ እንግዲህ እንደተባለው ያንን ሊያስፈጽም የሚችል መመሪያ ወይም ደግሞ ደንቦች ተከትሎ ላይኖር ይችላል። ህጉ ግን ወጥቷል፣ አዋጅ አለ። ስለዚህ ፍርድ ቤቶች እንደዚህ አይነት ተመሳሳይ ክርክሮች ሲመጡላቸው ወይም ይህንን አዋጅ የሚመለከቱ ጉዳዮች ሲመጡላቸው ማስፈጸሚያ አለ ወይም የለም የሚለው እንቅፋት መሆን እስካልቻለ ድረስ ጉዳዩን ኢንተርቴን የሚያደርጉበት ጉዳዩን የሚያዩበትን መጠን ግን ማየት ከዚህ አዋጅ ጋር በደንብ መተዋወቅን የሚጠይቅ ይመስለኛል። ለምሳሌ ይሄ አዋጅ እንደ ሌሎች ከዚህ ቀደም ትምህርት ቤት ስንማር እንደነበረው ህጎች ዝም ብለን የምንረዳው ሳይሆን ከቴክኖሎጂ ጋር አብሮ ሌሎች አብሮ ተያይዞ ያሉ ተጨማሪ እውቀቶችንም የሚጠይቅ ነው ብዬ አስባለሁ። ለምሳሌ አንድ ዳኛ ስለሆነ ብቻ፣ አንድ ጠበቃ ስለሆነ ብቻ የአዋጁን አንብቦ የሚገባበት ሳይሆን በጣም ዲቴል የሆነ ንባብ የሚጠይቅ ከዛ ጀርባ ያለው ምንድነው፣ ዓለም ያለበት ደረጃ ምንድነው፣ ኤሌክትሮኒክ ፊርማ ማለት ምንድነው፣ እነዚህ ነገሮች ህግን ከመተርጎም የዘለለ ሌላ ተጨማሪ ነገሮችን ይፈልጋል ብዬ አስባለሁ። ስለዚህ ምናልባት ደንቡ ረቂቅ ሆኖ እስካሁን ላይ ጸድቅ ይችላል፣ መመሪያዎችም ላይ ወጡ ይችላሉ። ነገር ግን ዳኞች ነገ ወጣ እንበል ደንብ፣ ነገ ወጣ እንበል መመሪያ፣ ይህንን አፕላይ ሊያደርጉ የሚችሉበት ይህን ወደ ተግባር ሊያውሉ የሚችሉበት ዝግጁነት አለ ወይ የሚለውን በሚመለከት ግን ምናልባት እዛም የነበሩ ስለነበረ የተለየ ትሬኒንግ የተለየ ስልጠና ይሰጣሉ። ይህንን አዋጅ በሚመለከት ለዳኞች፣ ለሌሎች የህግ ባለሙያዎች፣ ለጠበቆች ቅርብ እንዲሆን ምናልባት አዲስ 5 ዓመት የሆነው አዋጅ ሆኖ ነገር ግን እንደ አዲስ የሚሰማ የህግ ባለሙያም ሊኖር ስለሚችል ማለት ነው። በጣም ብዙ ሰው ከሚሰራው ስራና ከተግባራዊ ከሚያደርገው ህግ በዘለለ ብዙ አዳዲስ የሚወጡ ነገሮች ላይ
ራስን ማብቃት አፕዴት ማድረግ ላይ ውስንነት ስላለ ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ። ከሌለ ደግሞ እነዚህ ላይ የለም ሲጀመር አለ እንዴት የለም። እንደውም አሁን ጠቅላይ ፍርድ ቤት ከኤሌክትሮኒክ እንትን ጋር በተገናኘ አፕሊኬሽን ጋር በተገናኘ አንድ መመሪያ ረቂቅ አዘጋጅቷል። እያየሁት ነበርና ያ ምንድነው እያየሁት ነበር አጋጣሚ መመሪያው ነው። የሆነ ሀሳቦችን ከአዋጁ የተወሰዱ አሉ፣ ከሲግኔቸሩ አዋጁ የተወሰዱ ምናምን አሉ። በባህሪው ኢሚግሬሽን አዋጁ ቴክኒካል ብዙ ነገሮች ቴክኒካል ስላሉት ለመረዳት ራሱ ይከብድሻል። ለመረዳት ራሱ የሚከብድሽ ነገሮች አሉ። እንዲያውም የኛም ሀገር ላይ እንዳልኩሽ ክርክሩን በቀለል ብሎ ሲቀርብና በመደበኛው የኛውን ኤሌክትሮኒክ ክርክሩን በመደበኛው ህግ ስለምሰሪበት ሊሆን ይችላል እንጂ ከባባድ ኢሹዎች ቢመጡስ አሁን የውጭ ድርጅቶች ምናምን ለኢንቨስትመንት ለምን ይመጣሉ? እነዛ አይነት ክርክር ቢያነሱ ምን አይነት ነገር ነው የምታደርጊ? ብቁ ባለሙያ አዘጋጅተሻል ወይ? ከዛ አንግል ስታዩ ተሰርቶበታል ማለት አልችልም እንደኔ ማለት ነው። ግን ምን ማድረግ ይቻላል ብዬ አስባለሁ። አሁን ያ መመሪያ ከመተግበርሽ በፊት አዌር መሆን መቻል አለበት። ህግ ባለሙያውን ቴክኒካል ስለሆኑ ነገሮች ስለ ህጉ ሳታስተምሪው ህብረተሰቡ እንዲሁ ሊረዳልሽ ራሱ አይችልም ማለት ነው። እና ስራ ይጠይቃል እንደማምኑ ማለት ነው። አሁን ብዙ ጊዜ አይተሽ ከሆነ ሁሉም ነገር ወደ ዲጂታል እየተባለ ነው። ሁሉም ግንኙነቶች ወደ ዲጂታል እየተባለ ነው። እንደዛ ሲባል ይሄ ህጉ ምላሽ ምንድነው ብሎ ቆም ብሎ መጠየቅ ያስፈልጋል። ይሄ አዋጅ ሳይሆን ከሳይበር ክራይም ወይም ከኮምፒውተር ወንጀሎችና ከግል ዳታ ጥበቃ ጉዳዮች ጋር በተያያዘ እንግዲህ አሁን በደንብ በስፋት በጣም ብዙ ስራ እየተሰራበት ያለ አይደል? በዓለም እንደ ሀገራችን በጣም ቅርብ ነው ልንል ብንችልም በዓለም አቀፍ ደረጃ ግን በደንብ በጣም ብዙ ወንጀሎችም እየተሰሩበት ያሉ ኢሹም እየሆነ ያለ ጉዳይ ነውና ይሄ አሁን የወጣው በ1205 ሀገራችን ላይ ያለው አዋጅ እነዚህ አይነት ጉዳዮችን በማስተናገድ ረገድ ምንድነው ሞር እንግዲህ ይሄ አዋጁ 1205 ግንኙነቶች ላይ እንዳልኩሽ የኢንፎርሜሽን ግንኙነታችን ህጋዊ ውጤት የሚኖራቸው እንዴት ነው? የኤሌክትሮኒክ ንግድ እንዴት ነው ህጋዊ ውጤት የሚደረገው? ኦንላይን ውል ይመሰረታል። በኦንላይን ውል ሲመሰረት መልእክት ሲለዋወጥ መቼ ደርሷል አልደረሰም የሚለው እንዴት ነው? የኤሌክትሮኒክ ግዥ የመንግስት ኤሌክትሮኒክ ግዥ እንዴት ይፈጸማል? ከኤሌክትሮኒክ መመሪያው ጋር በተጨማሪ አድርገሽ ታዩ ትችላለሽ። ይሄ ሞር እንዲሁም ይሄ ህግ እንትን የሆኑ ነገሮችን ነው የሚያሳየው። ፍትሐ ብሔራዊ ጉዳዮች ነው የግል ግንኙነታችን ነው የሚያሳየው። ግብይቶችን ነው ይሄ የሚያሳይ። ሲጀመር አዋጁ ማይተሽ ከሆነ የኤሌክትሮኒክ ትራንዛክሽን አዋጅ ነው የሚለው። ትራንዛክሽን ግብይት ነው። ግብይት ሲባል ደግሞ ግዴታ ንግድ ብቻም አይደለም። ብላክ ስሎ ዲክሽነሪ ራሱ ትራንዛክሽን የሚለው ንግድና ሌሎች ነው ብራሩ የሚያስቀምጠው ማለት ነው። ይሄ ሞር ፎከስድ ኤሪያው ፍትሐ ብሔር ነው ልትዩ ትችላለሽ። ግን ከሳይበር ወንጀሎች ጋር በተገናኘ አሁን የግል ጥበቃ አዋጅ ይወጣው አለ፣ የኮምፒውተር አዋጆች አሉ ማለት ነው። እነሱን ግን አሁን ከነዚህ አዋጅ ጋር አስተሳሰር ልታያቸው ትችላለሽ። ለምሳሌ እኛ አሉ የሚባሉ የሳይበር ክራይሞች በኮምፒውተር ክራይም አዋጅ ውስጥ ተካተዋል። ግን አሁን እንዴት ነው እየተገበሩ ያሉት የሚለው ነገር ደግሞ ራሱን የቻለ ጥናት የሚጠይቅ ነገር የሚሆነው ማለት ነው። ግን ይሄኛው አዋጅ በዋናነት ግን ፎከስድ ኤሪያው ግን ምንድነው የፍትሐ ብሔራዊ ግንኙነታቸው ማለት ነው። ግን ይሄን ሲልሽ ግን ወደ ወንጀል አይሄድም ማለት አይደለም። እነዛ በወንጀል ላይ ለምሳሌ ማስገር የሚባለው ፒሽንግ የሚባለው ማለት ነው፣ የማንነት ስርቆት፣ እነዚህ የህገወጥ ተደራሽነት እነዚህ ስታደርጊያቸው ግን ከመልእክት ልውውጥ ጋር ከምን ጋር ያሉትን ነገር ወዴት ነው የምትመጪው? ወደዚህ አዋጅ ትመጫለሽ ማለት ነው። እሱን ለማለት ነው ሁለቱ እንዴት ተደጋግፈው ይሄዳሉ ነው። ምክንያቱም በኮምፒውተር የሚፈጸም ኦንላይን ላይ በኦንላይን ወይም በኤሌክትሮኒክ ግብይት ነው የምንል ከሆነ አንዱ ህግ ከአንዱ ህግ ጋር ሪሌት ያደርጋል። ለምሳሌ የወንጀል ጉዳዮች ተጠያቂነትን ልንለው እንችላለን። ከዳታ ጋር በተገናኘ ፕሮቴክሽን ይፈልጋል አይፈልግም፣ የግል ዳታ ጥበቃን በሚመለከት። ስለዚህ እነዚህ ጉዳዮች ለምሳሌ ብቻውን አንድ ኤሌክትሮኒክ ግብይት አዋጁን ብቻ አንጠልጥለን የምንሄደው ሳይሆን ከሌሎች ተመሳሳይ ይሄ ትራንዛክሽን የሚፈጸምባቸውና ትራንዛክሽኑ ላይ የሚፈጸሙ ነገሮችን ደግሞ ጋይድ የሚያደርጉ ሌሎች ወይም ደግሞ የሚገዙ ሌሎች ህጎች ካሉ እነሱም አብረው አንድ ላይ መናበብ ያለባቸው። አንዷን አንቀጽ ብቻ ይዘናት ሄደን ለብቻ ምን አሁን የኮምፒውተር አዋጅ እንዳልኩሽ በብዙ ግንኙነቶች በኋላ ነው አይደል የወንጀል ኤሌመንት የሚያመጣው። ግንኙነት ተፈጽሟል፣ ተልኳል፣ መልእክት ምን ተብሏል የምታየው ከዚህ አዋጅ አንጻር ነው። ለምሳሌ የኦንላይን ንግድ አቅራቢዎች ምን ያስቀምጥባቸዋል ግዴታ ይሄኛው አዋጅ የሸማቾችን የግል መብት ጥበቃ የሚያረጋግጥ ሲስተም መዘርጋት እንዳለባቸው ያስቀምጣል። ገብቶሻል? ይሄን አሁን ከግል ዳታ ጥበቃ ጋር ልታያይዙ ትችላለሽ እና እንዲሁ ነጣጥለሽ የምታየው ነገር አይደለም። ከዚህ በተግባር የምናያቸው ነገሮች ስላሉ ማለት ነው። ሰዎች
ኦንላይን ማዘዝ በደንብ በቃ ኖርማል ነገር ሆኗል። ብዙ ጊዜ ደግሞ እንግዲህ ተክቶታል ማለት እንኳን ባንችል ብዙ ግብይቶች ይፈጸማሉ። ነገር ግን ለምሳሌ ቅድመ ክፍያ በኦንላይን ተከፍሎ ሰዎች ሊቀሩ ይችላሉ። እነዚህ መጠንቀቅ አለባቸው የሚሉትን ነገር ለተመልካቹ እንዲያስረዱልን ስለምፈልግ ነው። ለምሳሌ አንዳንዴ በተግባር የሶሻል ሚዲያ ላይ ስለወጣ ብቻ ወይም ደግሞ ይሄንን ሰርቪስ ይሰጣለሁ ይሄንን እቃ እሸጣለሁ ስለተባለ ብቻ የሚቀመጡ ቅድመ ክፍያ እንዲከፈል የሚቀመጡ ነገሮች አሉ። ቅድመ ክፍያ ከተከፈለ በኋላ ሰዎቹ ላይ ይገኙም ይችላሉ፣ አድራሻም ላይኖራቸው ይችላሉ። ስለዚህ ወደ ኦንላይን ቢዝነስ እየተገባ ነው። ሰዎች ደግሞ ኦንላይን ግብይት እየፈጸሙ ነው። ነገር ግን በዛን ያህል ደግሞ በጣም ብዙ ማጭበርበሮች፣ በጣም ብዙ ወንጀሎች እየተፈጸሙ ነው። ስለዚህ ለገዢዎች ነው ብዬ ነው ማስበው እንደዚህ አይነት ጥንቃቄ የሚያስፈልገው ፕራክቲካሊ በምናየው ችግርና እነዚህ ነገሮች መጠንቀቅ አለባቸው የሚሉ ካሉ ለሌሎች ሰዎች ቢያስተላልፉ። መጀመሪያው እንግዲህ የመጀመሪያው ጥንቃቄ የምትገዢውን አካል ህጋዊነት ማረጋገጥ ነው። እነዚህ ሰዎች እኮ ኦንላይን ንግድ ሲያቀርቡ ነጋዴዎች ናቸው እኮ። ንግድ ፍቃድ አወጣሽ የምትሰሪው ስራ እኮ ነው። ግን አሁን ያሳሳሽና ወይ ከሰው ተሰሚና ኦንላይን ታዣለሽ። ስለዚህ የመጀመሪያ ስህተቱ የሚጀምረው ምንድነው? የምትገዢውን ሰው አለማወቅ ነው። ስለዚህ ህጋዊነቱ መጀመሪያ ማረጋገጥ ነው። ህጉ ለምሳሌ ምን ብሎ እነዚህ አቅራቢዎች ላይ ያስቀምጣል መሰለሽ? ክፍያና የተወሰደ እቃ የሚመለስበትን ስርዓት አስቀምጥ ዘርጋ ብሎ አስቀምጦታል። ያ ስርዓት እንዳለ ሳታረጋግጭ የቅድመ ክፍያ ስለምትከፍያለሽ ገብቶሻል አይደለ? እኔ አሁን የህጉም ተቀምጦ ራሱ አልኩሽ እኮ ሰው ተጓጉያለሽ። ለምሳሌ ኦንላይን አሪፍ እየተሸጠ ነው ስትባይ ቅድሚያ ትከፍያለሽ። ያን ሰው አድራሻውን አታውቂም፣ ምን አታውቂም። ገብቶሻል ምልሽ? ስለዚህ መጀመሪያ ማድረግ የሚጠበቅብሽ ያን የተቀመጠው በህጉ የተቀመጠበትን ግዴታ ያሟላ ሻጭ ነው ወይ ንግድ አቅራቢ ነው ወይ? ይሄን ካረጋገጥሽ ሌላው ቀላል ነው የሚሆነው። ሁለተኛ አንዳንዴ የሚከብደው መሰለሽ የ3 የ4 ሺህ ብር ዕቃ አዘዝሽ ለምሳሌ እሺ አወቅሽው የሆነ ድርጅት አንቺ ቸኩለሽ ወይ የሆነ ነገር አዘዝሽ ገንዘብሽን ሊመለስልሽ ይችላል። ስቴጅ አንዴ ገባ ይመለስም ይችላል። ለ2 ሺህ ብር እንግዲህ ፍርድ ቤት ሄደሽ ስልታቀርቢ ነው ማለት ነው። ሰው አብዛኛው ሰው አይጠይቅም፣ በቃ እየተበላ ነው የሚቀረው ማለት ነው። ስለዚህ ኢቭን መፍትሄ ፍርድ ቤት ሄደሽ እንኳን ማስመለሽ እንኳን ብትቺ ከገንዘብ መጠን አንጻር አሁን ለ3 ለ4 ሺህ ብር ፍርድ ቤት ስትመላለሽ እንግዲህ ፍርድ ቤቶች ምን ያህል ጊዜ ይወስዳሉ? አሁን መቀመጥ ያለባቸው ነገሮች አሉ ብዬ አስባለሁ። እኔ አሁን በተለይ እነዚህ ኢንተርኔት ንግድ አቅራቢዎች በተለይ ቅድም እንዳልኩሽ ከቅሬታ አፈታት ጋር ወደ ፍርድ ቤት ሳይመጣ እዛው የሚጨረስበት መንገድ ይሄ ደግሞ በመመሪያ ሲወጣ ኢኖቬሽን ሚኒስቴር የሚመለከተው ተቋሙ ራን የሚያደርገው የንግዱን ማህበረሰብ እነዚህ መመሪያዎች ምን እንዲመልሱ ተደርጎ መወጣት አለባቸው ማለት ነው። የሚመልሱ ትናንሽ ቅሬታዎችን አክቲቭሊ የሚመልሱ መሆን መቻል አለባቸው ማለት ነው። ልክ አሁን በጣም ብዙ ጊዜ አስተውለው ከሆነ እንደዚህ አይነት መጭበርበሮች የሚደርስባቸው ሰዎች ገና ወደፊት እነዚህ ሰዎች ጠይቆ የሚሄዱበትን መንገድ ራሱ ሲያስቡ ይደክማሉ፣ ይቆማሉ። ከዛ እንደዚህ አይነት ደግሞ ማጭበርበሮች እንዳሉ ለሌሎችም አያስረዱም። እነዛም ሰዎች በዛው ስራ ይቀጥላሉ፣ ሌሎች ሰዎችም የተጭበረበሩ ይቀጥላሉ። እንደተባለ ኦንላይን ላይ ያሉ ግብይቶች ምናልባት ከዋጋ ማነስ ጋር ሊሆን ይችላል፣ ወይም ደግሞ እዚህ የማይገኙ ከሌላ ቦታ የሚመጡ እቃዎች ሲሆኑ እነዛን በፍጥነት ለማግኘት በመጓጓት ሊሆን ይችላል። ግን አላማችንም ሰዎች ሕግ አክብረው መብትና ግዴታቸውን አውቀው እንዲሰሩ ከማድረግ በተጨማሪ ደግሞ ያልተገባ ስራ የሚሰሩ ሰዎች ካሉ ከነሱ መጠበቅም ስለሆነ አንዱ የትምህርቷ ደግሞ አካላችን እነዚህ አይነት ነገሮች ላይ በጣም በጥንቃቄ ሰዎችን አማክረው ምገዛው ወይም ገንዘቤን ምልክለት ሰው በትክክል ባይ ዘ ዌይ ፎር ዳት ማተር አድቫንስ ላይ ላክ ይችላል። ግን ለምሳሌ ለሆነ ፕሮግራም የምትፈልገው ነገር ሆኖ ጊዜ ተቀምጦ ያንን በመጠበቅ ብቻ ጊዜን ማሳለፍ በራሱ እሱም አንድ ሌላ ኪሳራ ስለሆነ ማለት ስለዚህ ከታማኝነት ጋር በተያያዘ ገንዘብን ብቻ ሳይሆን ጊዜንም ኢነርጂንም እነዚህ አለመተማመን ኦንላይን ቢዝነስ ላይ አለመተማመን የሚፈጥር ነገር አንደኛው ችግር የሚነሳው አሁን ለነሱ አሁን በተለይ አዲስ ለሚመጡ እንትኖች ወደ ገበያው ለሚመጡ አዲስ ለምሳሌ አዲስ ሀሳብ ዘርፍ ይዘው መጡ። እነዚህ ልጆች እኮ ከውጭ ሀገር ኤክስፒሪያንስ ወስደው በጣም እውቀታቸውን አውጥተው የመጡ ልጆች ሊሆኑ ይችላሉ። ኦንላይን ንግድ ሲጀምሩ የመጀመሪያው ጥያቄ የሚሆኑት የትረስት ጥያቄ ነው የሚሆነው። ትረስት ደግሞ እምነት ደግሞ ከምንድን ነው የሚመጣው? ከትናንት ተግባሮች ነው የሚመጣው። ትናንት የተጭበረበረ ሰው ዛሬ መቼም አይኑ እያየ ሊያዝልሽ አይችልም። ስለዚህ ኢፌክት አለው ራሱ እስከዛ ድረስ አዳዲስ ለሚመጡት ሸማቹ ላይ ብቻ አይደለም ገበያውን ለመግባት ለሚሰሩ ሰዎች ራሱ ትልቅ ቻሌንጅ ይሆናል ማለት ነው። አዎ ቀጥሎ ያለኝ ጥያቄ እሱ ነበር። አዳዲስ እንደዚህ አይነት ቢዝነስ ውስጥ የሚገቡ ሰዎችን ይሄ አዋጅ እንዴት ነው የሚደግፈው? የሚያበረታታ ነው ወይ? ለምሳሌ ቅድም እንዳልነው ሸማቾችን ወይም ደግሞ የሚገዙ ሰዎችን መጠበቅ ብቻም ሳይሆን ደግሞ ወደ ቢዝነሱ እንዲገባ ማድረግም አላማው የሚያነን ስለሚል ማለት ነው። አዋጁ ላይም ስንመለከተው አይደለ ዓለም ከደረሰችበት ነገር አንጻር እኛም አብረን መንጓዝ ስላለብን ነው ወደዚህኛው ሲስተም እየገባን ያለ ነው። ስለዚህ
ሰዎች ወደዚህ የንግድ ስርዓት የሚገቡ ከሆነ ተገልጋዮችም ወደዚህ ንግድ ስርዓት የሚገቡ ከሆነ አዳዲስ ቢዝነስ የሚያመጡ ሰዎች የሱቅ እንዲከፍቱ ወይም ደግሞ በአካል እንዲኖሩ ላይጠበቅባቸው ይችል ይሆናል ኦንላይን ቢዝነስ መስራት ስለሚቻል ማለት ነው። ስለዚህ ምን ተግዳሮቶች ወይም ደግሞ ምን ችግሮች ይገጥሟቸዋል? ህጉስ ደግሞ ለነዚህ እንደው ያስቀመጠው መፍትሄ ያው እንትን ነው። አሁን ብዙ ጊዜ እንግዲህ አሁን ማመን ያለብን ቅድም ስለ ኤሌክትሮኒክ ውልም ስናገር ሜካኒዝሙን ነው እንጂ የቀየረው እንትኑን አልቀየረውም። በነገራችን ልክ አንድ የውል መፈጸሚያ መንገድ አድርጎ ነው ያመጣው። የኛን ሀገር አሁን ለምሳሌ ቅድም ስለ የተለያየ ቦታ ሆነው ውል የሚፈጽሙ ሰዎች ውሉ ተፈጽሟል የሚባለው የት ነው የሚለው ቅድም ከቴሌፎን ጋር ያነሳውልሽ አለ። የቴሌፎኑን መርህ ነው እዚህ ላይ ኤሌክትሮኒክ ንግድ የሚከተለው አዲስ መርህ አላመጣም። ምንድነው ግን የጨመረው ነገር ግን ውል የሚደረግበት ሜካኒዝም ኤሌክትሮኒካሊ ያደረገው ማለት ነው። አሁን በኢሜል የት ነው የተፈጸመው የሚለው ነገር የነበረውን ፍትሐብሔር ህግ ነው ይዞ ያስቀጥለው ማለት ነው። ገብቶሽ ከሆነ ማለት ነው። አሁን ልክ ወደ አዳዲስ ሰዎችም ስታመጭ ደግሞ ወደ ገበያው ሲመጡ ደግሞ መጀመሪያው ተረድተው መግባት መቻል ያለባቸው የማስበው ህጉ ማዕቀፍ ነው። ህጉ ምን ይላል የሚለው ማለት ነው። ቻሌንጅ የሚሆነው እንዳልኩሽ ህጉን ካላወቅሽው ነው ቻሌንጅ የሚሆነው እንጂ በመደበኛው ግንኙነት ሲሰጡ የነበሩ ንግዶችና አገልግሎቶች ኦንላይን መስጠት የሚቻሉ ከሆነ የሚከለክል ህግ የለም። ገብቶሻል? በመደበኛው ንግድ ምግብ ታቀርቢያለሽ፣ ኦንላይንም በኦንላይን ትእዛዝም ንግድ ታቀርቢያለሽ። ገብቶሻል? ስለዚህ የህግ ማዕቀፉ ግልጽ ነው ልሽ ፈልጌ ነው። ቻሌንጅ ሆኖ የሚመጣው ግን እነዚህ ሰዎች ወደ ገበያው ሲመጡ አንደኛ የትረስት ቅድም ያልኩሽ ነገር ትረስት የሚመጣው ደግሞ እንትን ከማድረግ ነው። ትናንት ሸማቹ ትናንት ከደረሰበት ትሮማ ተነስቶ ሊሆን ይችላል። ከዛ ባለፈ ግን አሁን ከክፍያ ስርዓት ጋር በተገናኘ አሁን እነዚህ አዲስ የሚመጡ ኦንላይን ንግድ አቅራቢዎች ሴኩሪቲ የሆነ የክፍያ ስርዓት እንዲገቡ ይቀመጥላቸዋል፣ ህጉ ያስቀምጥላቸዋል። ስለዚህ ምንድነው ማድረግ የሚጠበቅባቸው? የክፍያ ስርዓታቸውን ቀላል እንዲሆኑ ማድረግ ይጠበቅባቸዋል ማለት ነው። ሁለተኛ ደግሞ የቅሬታ የሚፈቱበት ስርዓት እንትኑ ከባድ ነው። አሁን ህጉ ያስቀምጣል ቅሬታ የሚፈቱበት ስርዓት ኢቭን የስነ ምግባር ደንባቸውን ምናምን እንደዚህ ዝርዝር ነገሮች ያስቀምጣሉ። አሁን ለምሳሌ ሌሎቹን አሁን ኦንላይን ክሊክ አድርገሽ ለምሳሌ የምታዝዣቸው ምን ይልሻል መሰለሽ? በዚህ ተርምና እንትን ኮንዲሽን ብሎ ኮንፊርም እንድታደርጊ የሚያደርግሽ ነገር አለ። አንደኛው ሜካኒዝም ደግሞ ተርምና ኮንዲሽኑን አያስቀምጥልሽም። ተርምና ኮንዲሽኑ እዚህ ነው ያለ ይልሻል። ገብቶሻል? ስለዚህ እነዚህ ሲመጡ እነዚህ ቴክኒካል የሆኑ ነገሮች ሁሉ ማዘጋጀት ራሱ ይጠበቃል። የውል ሁኔታዎችን የምን ሁኔታዎች ሁሉ ማዘጋጀት ይጠበቅባቸዋል ማለት ነው። ወደ አሁን ቅድም ስናነሳ እንደነበረው ስለ ፍርድ ቤት ስናወራ ነበር፣ ስለ ዳኞች። አሁን ደግሞ ወደ ሌሎች የህግ ባለሙያዎችንም ጠበቆችንም ጨምሮ ማለት ነው። ምናልባት ቅድም ሲገልጹ እንደነበረው ፍርድ ቤት ላይ ያሉ ፔንዲንግ የሆኑ ኬዞችን ማንሳት እዚህ ጋር አንችልም፣ ግን በተግባር የሚፈጸሙ ነገሮች ስለሚኖሩ እንውጣና ቅድም የተረዳሁት እንደዛ ስለሆነ ማለት ነው ላንድ ማርክ የምንለው ኬዝ ምን አይነት አለ የሚለውን ላይክ ፔንዲንግ ቢሆን ከሆነ እሱ ማንሳት ስለማንችል ማለት ነው። ስለዚህ ምናልባት ይህንን መጽሐፍ ለማዘጋጀትም ሊሆን ይችላል። ስለዚህ ጉዳይ ላይ ካለህ ንባብ እንነሳና በጣም ኮምፕሊኬትድ የሆኑ በጣም ውስብስብ የሆኑ ጉዳዮች ይመስሉኛል በእንደዚህ አይነት ጉዳዮች ሊነሱ የሚችሉት ማለት አሁን እኛ ባለን መዘጋጀት አሁን ባለን ንባብ ወይም ደግሞ ኤክስፒሪየንስ ልንወጣው እንችላለን። የዚህ ሀገር ላይ ቢመጣ ለምሳሌ ሌላ ሀገር ያለ ካምፓኒ ወይም ደግሞ ግለሰብ እዚህ ሀገር ካለ ጋር እኛ ሀገር ላይ ቢመጣ እንዴት ነው ጠበቆች ይህንን ሶልቭ ሊያደርጉ የሚችሉት የሚለውን በሚመለከት ምናልባት ማሳያ የሚሆን የነገርየው ምን ያህል ጥልቅ ሊሆን እንደሚችል እንየውና ጠበቆች በዚህ ልክ ዝግጁ ናቸው ወይም ደግሞ መሆን ካለባቸው ደግሞ እነዚህ ጉዳዮች ቅድም ካነሳ ነው በተጨማሪ ይህንንም ሊዳስስ ስለሚችል እንደዚህ አይነት ዝግጅት ይፈልጋል የምትለው ካለ? እኔ እንዳልኩሽ ልገልጸው የምችለው ይሄኛውን ኬዙን ስፔሲፋይ ከማድረገው ይልቅ ኢሹዎቹ ምንድናቸው ነው። ኢሹዎቹን ከለየናቸው ባለሙያው በዛ መንገድ ነው ሊዘጋጅ የሚችለው። ኢሹዎቹ የሚሆነው እንዳልኩሽ አንደኛው እንትን ሰነድ የኤሌክትሮኒክ ሰነድ መደበኛውን ይተካል አይተካም። ሁለተኛ ደግሞ ውል በሚደረግበት ሰዓት ትላልቅ ገንዘቦች ውል ይደረጋል። ውል በሚደረግበት ሰዓት የግንኙነቱ መንገድ በጽሁፍ ነው ይልሻል። አሁን ለምሳሌ በኢሜል ነው ብሎ ይተዋል። ለምሳሌ በኢሜል ነው ብሎ ከተወው በኋላ በየትኛው ኢሜል በሌላ ኢሜል ሳም ቢላክ ለምሳሌ ሰውየው ፐርሰናል የሚጠቀምበት አለ፣ ሌላም ኢሜልም አለው። በዛ ቢላክ ምን አይነት ውጤት ይኖረዋል? እንደዚህ አይነት ኢሹዎች ነው ያሉት። ለምሳሌ እንዳልኩሽ ቅድም ስገልጪው በቴሌግራም በዚህን ቁጥር ተብሎ አንዳንድ ዝርዝር ያስቀምጣሉ። እነሱ ያስቸግሩሽ ግፋቢል ምንድነው ማለት ታሳዩ የምትችው ያ ውሉ ላይ ተቀምጦልሻል፣ ማስታወቂያው ላይ ተቀምጦልሻል። ግፋቢል ልታረጋግጩ የምትችው ምንድነው ያን ማስታወቂያ አምጥተሽ የሰውዬ ደግሞ ያን ቴሌግራም እንደሚጠቀም ሊሆን ይችላል ልታሳይ የምትችው። ከባድ የሚሆነው ሳታስቀምጪ ስትቀሪ ነው። ሁለተኛ ደግሞ መልእክት አሁን ቅድም እንዳልኩሽ አሁን ከኦንላይን ግዢ ጋር በተገናኘ መንግስት ኦንላይን ያወጣል፣ ዴድላይንም ያስቀምጣሉ።
ለምሳሌ እስከ 11 ሰዓት ድረስ እስከ 11 ሰዓት ድረስ ጨረታ አስገቡ ይባላል። ከዛ አንቺ ልከሻል፣ ግን ለምሳሌ አልደረሰ ሊሆን ይችላል። ልክ ቅድም እንዳልኩሽ ቴክስት እኔ ላንቺ ልኬልሽ በሰዓቱ ልኬልሻለሁ ከከኔ ወጥቷል። ከዛ ኔትወርኩ ግን ይዞታል። ከዛ እዛኛው ሲገባ ለምሳሌ ከ5 ደቂቃ በኋላ ሊሆን ይችላል እዛኛው ይገባው። ለምሳሌ የጨረታው ሰዓት ካለፈ በኋላ ሊሆን ይችላል። አሁን በዚህ ሁኔታ በጣም ነው የሚያወሳስበው። ይሄ ሰውዬ መላኩን እኮ ኦልሬዲ ሴንድ አድርጎታል፣ ደሊቨርድ አላለውም፣ ግን በቃ አድርጎታል። ህጉ ምን ብሎ ያስቀምጥልሻል? ተላከ የሚባለው ከዚህ ወጥ ወደ ኔትወርኩ ሲገባ ነው፣ ወደ ኔትወርኩ ሲገባ ነው። ከዛ ኔትወርኩ ደግሞ የሆነ የቆየው ጊዜ አለ፣ እዛኛው ጋር ደግሞ ዘግይቶ ገባ፣ ሰዓቱም ያስቀምጣል። አሁን ከጨረታ ጋር እንደዚህ አይነት ክርክሮች አሉ። በተለይ ከመንግስት ጋር ግዢ ጋር በተለይ ዴድላይኖች ሲቀመጡ ከማሸነፍ ጋር ተገናኘ ማለትና ኢሹዎችን ነው የምታያቸው ማለት ነው። ለዛ ደግሞ ሞር ምን ይጠይቃል ማለት ነው? አዋጁን በደንብ መረዳት ይጠይቃል። ኢቭን የሌሎቹን ሀገሮችም ኤክስፒሪየንስ መረዳት ይጠይቃል ማለት ነው። ይሄ ነው ለምሳሌ እሺ፣ የመቼም አንድ ህግ ተግባራዊ እየተደረገ ነው የምንለው የግድ ፍርድ ቤት መጥቶ ሰዎች ሲካሰሱ አይደለም። ለምሳሌ ህጉ ካለ ያንን ተከትሎ ትራንዛክሽኖች ካሉ ተግባራዊ እየሆነ ነው ማለት እንችላለን። እና ሰኔ 2012 ላይ የወጣ አዋጅ ነው ይሄ ህግ። ስለዚህ ምናልባት እንደው በተግባር የሚያሰሩ የማያሰሩ የምንላቸውን ነገሮች ለመፈተን 5 ዓመት በቂ ነው። ነገር ግን እንደተባለው ደግሞ ኮንፍሊክቶች ሲኖሩ እርስ በርስ ዲስፒዩት ሲኖር ነው አንዳንዴ ጋፖቹን የህጎቹን የምናውቃቸው። ግን እነዚህ ነገሮች ሳይኖሩ ራሱ ይሄ ህግ ይሄ ክፍተት አለበት ወይም ደግሞ መሻሻል አለበት አሁን ከረንትሊ ከደረስንበት ሁኔታ አንጻር እነዚህ ጋፖች አሉት የምትለዋለ? እንዳልኩሽ ትልቁ መሰረታዊ ብዬ የማስበው ደንብ አለመኖሩ ነው። አሁን ጠቅለል ነገር ተብሎ የተቀመጡት ገብቶሻል እና ያንን ለመረዳት ራሱ ጊዜ ይወስዳል። አሁን ከመልእክት አላላካ ከጊዜ ጋር ከምን ጋር በተገናኘ ማለት ነው። እነዛ ግልጽ ያልሆኑት ነገሮች በምንድን ነው ግልጽ ታደርጊያቸው የምትችይው? ደንብና መመሪያ በማውጣት ነው። ለምሳሌ አንድ ምሳሌ ብነግርሽ ኦንላይን ንግድ ይቻላል ብለሻል። ኤሌክትሮኒካሊ ግብይት እየተፈጸመ ነው። አዋጁ ኦንላይን ሪሲትም ይቻላል ይልሻል። ኦንላይን ሪሲት ከዛ ኦንላይን ሪሲት ከመደበኛው ሪሲት ጋር እኩል ነው ይልሻል። ከመደበኛው ጋር እኩል ሪሲት እኩል ነው ሲልሽ ደግሞ ምን ያስቀምጣል? መደበኛው ሪሲት ማሟላት ያለባቸውን አሟልቶ ሲገኝ ይላል። ያን አዋጅ ተከትሎ የኦንላይን በሚፈጸሙ ንግዶች ራሱን የቻለ ሪሲት የሚሰጥበት መመሪያ አለን ወይ ካልሽ የለም። ለምሳሌ ምን ይሆናል መሰለሽ? ትላልቅ ድርጅቶች ግብይታቸውን ኦንላይን ያደርጋሉ። ከዛ እቃውን ይመጣሉ፣ ይገዛሉ። ከዛ ወጪ አውጥተው አይደለም የሚገዙት። ከዛ ነገ ወደ የግብር ኢሹ ይመጣል። የግብር ኢሹ ሲመጣ ተቀናሽ ትጠይቂያለሽ። ምን ያስፈልግሻል? ደረሰኝ። ስለዚህ ኦንላይን ስለገዛሽው ደረሰኝ እንትን አይልሽም ማለት ነው። ስለዚህ ምን ልታደርጊ ነው ማለት ነው? እቃውን በአካል ታስልኪያለሽ፣ ደረሰኝ ለማምጣት ደግሞ ልትሄጂ ነው ማለት ነው ወደኋላ። ስለዚህ ህጉን ተከትለሽ እነዚህ የሚያስፈጽሙ መመሪያዎች ካላወጣሽ አይፈጽምልሽም። ለምሳሌ ኦንላይን ግብይት እየፈጸምሽ ደንቡ ምን ያስቀምጣል? ኦንላይን ዲስፒዩት መፍቻ መንገድም ያስቀምጣል። ገብቶሻል? ስለዚህ ምንድነው የሚሆንብሽ? ግማሽ ተላጭቶ ግማሽ የሆነ ነገር ነው። አንዱን ነገር ትዘረጊና ኦንላይን ነው ካልሽ ኦንላይን ዲስፒዩት ሜካኒዝም መፍቻውን መንገድ አብረሽ ደንቡ ላይ ጋር ታመጫለሽ ማለት ነው። ሁለተኛ ደግሞ ምን ይከብድሻል እንደ ቻሌንጅ የምታዩ አዋጁ ጋር እኔ አሁን ይሄ ያ ህግ ነው ብዬ አላስብም። ያፈጻጸምሽ ግን ለምሳሌ ከፈቃደኝነት መርህ ጋር በተገናኘ አዋጁ በግልጽ አንድ ሰው ዲጂታሊ ለመገበያየት ፈቃደኝነት መርህን ያስቀምጣል ይችላል። ከዛ መንግስት ተቋሞችም ሌላ ተቋሞች ምን አይነት ግዴታ ይጥላል ማለት ነው? ኤሌክትሮኒካሊ ግብይት እንዲፈጸም አሰራር ሲያስቀምጡ እኩል ለእኩል ደግሞ ያኛውንም አሰራር ያስቀምጣሉ ማለት ነው። ለምሳሌ የኛ ማህበረሰቡን አይተሽው ለምሳሌ ከገጠሩ ክፍልም ጋር ብትጀምሪ ትችላለሽ። ዲጂታሊ ለመገበያየት ምን ያስፈልግሻል? መጀመሪያ ስማርትፎን ያስፈልግሻል መጀመሪያ። ከዛ ደግሞ ስማርትፎን ማለት አፕሊኬሽኖች ምናምን ስለሚኖሩ ማለት ነው። ከዛ ደግሞ እውቀት ያስፈልግሻል። ገብቶሻል? መሰረተ ልማት ደግሞ ያስፈልግሻል ማለት ነው። ገብቶሻል? ኔትወርክ ኮኔክሽን። ልክ እነዚህ ነገሮች ሲሟሉ ነው የሚሆነው ማለት ነው። ስለዚህ ለምሳሌ አንድ ሰው ስልክ ስማርትፎን መግዛት የማይችል ሰው ሊሆን ይችላል። ስለዚህ ወደና ይሄኛውን ግብይት ፈጽም ማለት ምን ማለት ነው? በጣም ዲስክሪሚኔት እያደረግሽ ነው ያን ሰውዬ በምኑ ማለት ነው? አንደኛ ስማርትፎን መግዛት ባለመቻሉ ተረዳሻ። ስለዚህ አፈጻጸም ላይ የምታወጫ እንደዚህ አይነት ነገሮች አሁን ደንብ ስታወጭላቸው ኤክሴፕሽን ይኖር። አሁን ለምሳሌ የግብር አስተዳደር አዋጁ ልንገርሽ ምን ይላል መሰለሽ? 2008 ዓመተ ምህረት የወጣ ነው። እንደ ጥሩ ምሳሌም ስለማይሆን ኤሌክትሮኒካሊ እንትን ማስታወቂያ ግብር ማስታወቂያ መክፈል እንደሚቻል ያስቀምጣል። ከዛ አለመክፈል ያስቀጣል ይልሽና ግን ምን ያስቀምጣል መሰለሽ? ኤክሴፕሽን ምን ብሎ ያስቀምጣል መሰለሽ? የማይከፍልበት በቂ ምክንያት ካለው ግን አይቀጣም ማለት ነው። ይሄም ያለማመድሽው ትመጫለሽ ማለት ነው። ምን እያደረገልሽ ነው? ወደ ኤሌክትሮኒክ ሲስተም ማስገባት እንዳለብሽ ሁላችንም እናምናለን። ጊዜው እንደዛ ስለሆነ
ግን ደግሞ ምኖችን ቶለሬት ማድረግ አለብሽ ማለት ነው። ያንን የማይችሉበት ምክንያት ደግሞ መፈተሽ መቻል አለብሽ ማለት ነው። ተረድተሽ ከሆነ ማለት ነው። እነዚህ መርህ ነው የምታስቀምጪው። ደንቡ ላይም ራሱን የቻለ አፈጻጸም መርህ ታስቀምጫለሽ። መመሪያም ራሱን የቻለ ታስቀምጪ ትችላለሽ ማለት ነው። እሺ የመጨረሻ ጥያቄ ላድርግና እንጨርስ። አሁን ነካክተዋል። ከዚህ እነዚህ ጉዳዮች እንግዲህ የስማርትፎን ያለውን ወይም ደግሞ የተማረን ሰው ምናምን ብቻ የሚመለከት ሳይሆን አስፈላጊ ነው ብለን የምንገባበት ከሆነ ሁሉም ቢጠቀመው ጥቅም ያገኝበታል ብለን ነው የምናስበው። ስለዚህ ከተማና ገጠር ላይ ያለውን እንመልከትና ለምሳሌ በጣም ሩቅ ያለ ገጠር ላይ ያለ ግብይት መፈጸም የሚፈልግ ከተማ ካለ ሰው ጋር ሊኖር ይችላልና እነዚህ ነገሮች በእኛ ሀገር ኮንቴክስት ለከተማ ብቻ የሚሰራ ነው ልንለው እንችላለን ወይንስ በሀገሪቷ በጠቅላላ ይሄንን አፕላይ ፍላጎት ያለው ማንኛውም ሰው ይሄንን ሊጠቀመው የሚል ከሆነ ለመጠቀም ሁሉም ነገር የሚፈቅድ ነው ብለህ ታስባለህ? እንግዲህ የአንድ ህግ መቼም ተፈጻሚነት ወሰን በአንድ ሀገር ላይ ከተማ ገጠር ብሎ ልታደርጊው አትችይም። ህጉን ስታወጪው ለሁሉም ነው እያደረግሽው ያለሽው። የሆነ ነገር ሂደሽ አይኔ ዲጂታሊ ነው የምገበየው ስትይው ህግ ዲጂታሊ መገበየት አለበት በዚህ ጉዳይ ላይ ክፍያ መከፈል አለበት ብለሽ ህግ ካስቀመጥሽ ለገጠሩም ለከተማውም ይሰራል ማለት ነው። ግን ምንድነው ያን ህግ ውጤታማነት ላይ አሉታዊ ተጽዕኖ ያሳድርብሻል ማለት ነው። እሱን ነው እኔ የምመለከተው። ለምሳሌ አንድ ቀላል ምሳሌ እንዴ የጠቅላይ ፍርድ ቤት አሁን ከክልሎች ኢፋይሊንግ ሲስተም ይቀበላል። ገብቶሻል? እነዛ ሰዎች መጣው የት ነው ኢፋይል የሚያደርጉት ማለት ነው? ፍርድ ቤት ሄደው ነው የሚያዩት ተቋም ስላለ ማለት ነው። እንደዛ ካመቻቸሽ ችግር አይኖርብሽም። እንደዛ ካመቻቸሽ ማለት ነው። ግን ያንን ሳታመቻች ግን ቅድም እንዳልኩሽ የመሰረተ ልማት ኢሹ ይነሳል። የማቴሪያል ማወቅ የእውቀትም ጉዳይ ይነሳል። እነዚህ ነገሮች መሟላት ይጠይቃል። ግን ህጉ ሲወጣ ግን ለከተማ ለገጠር ተብሎ አይወጣም። ግን አብዛኞቹ ዲጂታል ግንኙነቶች ግን ከተማ ላይ ስለሚደረጉ የከተማ ህግ ሊመስል ይችላል። ግን እንደዛ አይደለም ነው። ተፈጻሚነቱን በቦታ ሳይሆን የምታደርጊው በአጠቃላይ እንዳገር ነው የምታደርጊው። ቦታው ግን ህጉ አፈጻጸም ውጤታማነት ላይ ግን ተጽዕኖ ያሳድርብሻል። ሁሉም መጠቀም ስላለበት ይጠቅማል ብለን የገባንበት ስለሆነ ሁላችንም ወደ አንድ እንሄዳለን ካልን ለሁሉም ማመቻቸት ያለብን ካለ በእኩልነት እሱን መስጠትም ስለሚጠበቅ ነው። ብዙ ስራ በነገራችን ላይ አስቢው 2012 የወጣ ህግ ነውና 5 ዓመት ነው። ቀላል አይደለም። እንዳልኩሽ አንደኛ እኛ በጣም ዝርዝር አዊር አይደለንም በዛ ህጉ ላይ። ሁለተኛ ደግሞ ኢቭን አስቢኝ ያኔ የሆነ በአስገዳጅነት የክፍያ ምናምን ሲመጣ አብዛኛው ባለሙያ ያውቀው ነበር ወይ ብለሽ ጥያቄ ልታነሺ ትችያለሽ። ሁለተኛ ደግሞ እያዳበር ነውም አልመጣንም። አንድ ህግ በነገራችን ላይ አውጥተሽው ያዳበርሽው ስትመጪ እየሰራሽበት ስትመጪ ነው ወደ ትክክለኛ ፐርፌክሽን የምታመጪው። በተለይ አሁን ስራው እየተሰራ ላይ ያለው እንትኑ ላይ ብቻ ነው። ይሄ ዲጂታሉ ላይ ብቻ ነው እየሰራ ያለው። የህጉ ማዕቀፉን ደግሞ እዚህኛው ጋር አስተሳስረሽ መሄድ ካልቻልሽ ትንሽ ውጤታማነቱ ላይ ጥያቄ ያስነሳብሻል ማለት ነው። እሺ፣ በጣም አመሰግናለሁ። አመሰግናለሁ። ተመልካቾቻችን ከጠበቃና የህግ አማካሪ አቶ ፍቃዱ አንዳርጌ ጋር ስለ ኤሌክትሮኒክ ንግድ ህግን አስመልክቶ ያደረግነው ውይይት ይሄንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።